እንኳን ለትንሳኤ በዓል በሰላም አደረሳችሁ። አውደ ዓመቱን ህብረተሰቡ በሰላም ማሳለፍ አለበት ሲባል የመጣውን ግዳጅ ሁሉ ኃላፊነት ሁሉ እስከ መስዋዕትነት ልትወጣ ለህዝቡ አደራ ሰጥቻለሁና ውጣ ተብሎ ነው የሚወጣው። ሰው በዓል ማክበር ካለበት ፖሊስ ውጭ ማደር አለበት። ፖሊስና ህብረተሰብ ፕሮግራም በመዘጋጀቱ ምክንያት የማህበረሰቡ ስለ ወንጀል ያለው ምልከታ ከዚህ ወደዚህ ቀይረናል። እንዳሁኑ አማራጭ የለም። አንድ ለናቱ ነው። ቴሌቪዥን ስትከፍቺ ወደሽም ጠላሽም እኛን ነው የምታዩ። ወጣቶች በጣም እየተቀጠፉ ያሉት እንዲህ በነፃ ሆነው ሲዝናኑ የቆዩና ትንሽ ደቂቃ ውስጥ አክሲደንቱ የብዙ ሰው ህይወት አጥፍቶ የብዙ ሰው ቤት አጨልሟል። ፖሊስ የሚጠብቀኝ ነው። የትኛውንም ወንጀል ወስጄ ፖሊስ ጋር ሪፖርት ባድርግ ነገ ከነገ ወዲያ ወይ ንብረቴን አገኛለሁ ወይ ደግሞ ወንጀል የፈጸመብኝን ሰው ማስቀጣት እችላለሁ የሚል ማህበረሰብ ይሄ 50 በግ ምናምን እየነዳ ይሄዳል አይደለም? እንዴት አፉ እንደሚይዙት አንቺ እንደ ሰው ነው አፉ እንደሚይዙት። ቱቦ ውስጥ ይተኙና ልክ በጉ ሲመጣ ውስጥ ይከቱታል። እንኳን ለበዓሉ በሰላም በጤና ደረሳችሁ ላለው ታሪን እንዳትከዳ እንኳን አደረሰን እንኳን ለትንሳኤ በዓል በሰላም አደረሳችሁ። ትንሳኤ የተስፋ የፍቅር የይቅርታ በዓል ነው። በዚህ በዓል ላይ ብዙዎች ከቤተሰቦቻቸው ጋር ደስ ብሏቸው ያሳልፋሉ። በዚህ ሁኔታ ግን ለብዙዎች ሰላምና ደህንነት መጠበቅ ከኋላ የሚተጉ ቀን ከሌት የሚሰሩ እንቅልፋቸውን የሚያጡ የፖሊስ አባላት አሉ። በዛሬው የፍትህ ሀገሬ ልዩ የትንሳኤ ፕሮግራማችን ከዚህ ቀደም ከብዙ ዓመታት በፊት የፖሊስና ህብረተሰብ በሚል የምናውቀውን ፕሮግራምና አሁን ደግሞ በአባይ ቴሌቪዥን ካቴና በሚል ተዘጋጅቶ የሚቀርበውን በወንጀል ጉዳዮች ላይ ትኩረቱን ያደረገ ፕሮግራም አዘጋጅተው የሚያቀርቡ ሁለት ባለሙያዎችን እንግዳ አድርጌ ጋብዤላችኋለሁ። እንግዶቼ ኮማንደር አበበ ሙሉጌታና ሰለሞን አምባቸው ናቸው። በዛሬው ልዩ ፕሮግራማችን ከእንግዶቼ ጋር ስለገጠመኞቻቸው ፕሮግራማቸውን ሲሰሩ ከወንጀል ምርመራ ጋር በተያያዘ በአጠቃላይ ከፖሊስ ስራ ጋር የተገናኙ የወንጀል አፈጻጸሞችን አስመልክቶ የሚያዝናኑ ነገር ግን የሚያስተምሩ ፕሮግራሞችን ወይም ደግሞ ገጠመኞችን የሚያጋሩን ይሆናል። እንድትከታተሉት በአክብሮት ጋብዛለሁ። መልካም የትንሳኤ በዓል በድጋሚ አመሰግናለሁ። በጣም እንኳን አደረሳችሁ ሁለታችሁን። እኛም ስለተጋበዝን በጣም እናመሰግናለን። በጣም ብዙዎች የሚያውቋችሁ እኔም የማስታውሰው የበዓል ፕሮግራሞች የፖሊስና ህብረተሰብ የበዓል ፕሮግራም በልዩነት ይታወሳል። የተለያዩ አዝናኝ ፕሮግራሞች ነበሩና አሁንም የበዓል ፕሮግራም እያቀረብን ስለሆነ እንዴት ነበረ ዝግጅታችሁን? እንዴት ነበር የምታደርጉት? የፖሊስና ህብረተሰብ በተለይ ደግሞ ልዩ የበዓል ፕሮግራሞቻችሁ እንዴት ያሉ ነበሩ የሚለውን እንደው ለተመልካቾቻችን ለትዝታ እንዲሆን ለማስታወስ ከዛ ብንጀምር። እሺ አዎ በትክክል እንግዲህ ያው የሚታወቅ ነገር ነው ጥያቄሽ፣ ህዝቡም ያውቀዋል። እኛም ለዛ ነገር በጣም በስሜት የምንሰራ ሰዎች ነን። በፍላጎት የምንሰራ ስለነበርን የበዓል ዝግጅቶቻችን ለየት ብለው ነው የሚቀርቡት የነበረው። ምክንያቱም እኛ ለወትሮ በወንጀል መከላከሉ ስራ ላይ ነው ትኩረት አድርገን ስራዎቻችን የምንሰራው። እዛ ላይ የከረመ ስራና አእምሮ ወደዚህ ሲመጣ ያንኑ ነገር ይዞ ይመጣል የሚባለውን ነገር አፍርሷል የኛ ፕሮግራም። ምክንያቱም ፖሊስነት እዚህ ጋር የተለየ ራሱ አቋም አለው። እዚህ ጋር ደግሞ መዝናኛው በተለየ መንገድ ህብረተሰቡ በሚፈልገው መንገድ ነበር የምንሰራውና እንግዲህ በዓል ሲሆን ወደ ስራው ከመግባታችን በፊት እንደሚታወቀው እኛ ሁሉም የፕሮግራሙ አዘጋጆች ተሰብስበን እቅድ ፕላን እናደርጋለን፣ ጥናት እናደርጋለን። እንዴት ነው ማህበረሰቡ ሊዝናናበት የሚችለውን ነገር ይዘን መምጣት የምንችለው ብለን ተጨንቀን ነው የምንዘጋጀው። በዛ መሰረት እንግዲህ አሁን ብዙ ፕሮግራሞች ስለሆኑ ይሄን አድርገናል ባንልም ሰፊ የሆነ ዝግጅት አድርገን ህብረተሰቡ የሚፈልገውን ፈልገን እኛም ስለምንዝናናበት ጭምር በዛ ደረጃ እናደርግ ስለነበረ ነው የተዋጣ ስራ ስንሰራ የነበረው። እንዴት አይነት ፕሮግራሞች ነበሩ ግን እንዲቀርቡት እንደው ለማስታወስ? አዎ በተለይ ይኸውልሽ እንትኑ ሐሳቡ የተነሳው ፋሲካ ላይ ነው፣ እንዳሁኑ እንዳንቺ በዓል ማለት ነው። ስለዚህ እኛ እሁድ ነው ብዙ ጊዜ ፕሮግራማችን። ስለዚህ ፋሲካ ደግሞ እሁድ ነው፣ ምንም ጥያቄ የለውም አይደል? ሰው ቤት የምንገባው ደግሞ 4:30 5 ሰዓት ነው። ያን ጊዜ ደግሞ የታረደው ታርዶ ምግብ ምናምን የሚበላበት ጊዜ ልክ እንደዚህ እንዳሁኑ ማለት ነው ፏ የሚባልበት ስለሆነ መጀመሪያ ሐሳቡ የመጀመሪያው ጊዜ መጣለን። በዛ ዕለት በዛ በ5 ሰዓት ላይ ገደለው ምናምን እንዴት እንላለን? ኦኬ እንዴት እንላለን? ጨነቀን ለራሳችን እና ለምን ቀለል ያለ የበዓል ፕሮግራም አንሰራም የሚል ነገር ነው መነሻ ሐሳቡና ባይዘው ብዙ ጊዜ ደጋግመን እናበበ ስለሆነ ፊት ለፊት የምንታየው የብዙ ሰዎችን ኤክስፒሪየንስ ነው የምናወራው። ብዙ ሰዎች ከጀርባ አሉ
የኛ ጓደኞቻችን አሁንም ቢሆን የካቴናን ፕሮግራም በርቱ እያሉ ከኋላ የሚደግፉን እነ መኮንን ጋርጠው እና አሰበ እነ ደረጀ ዳንኤል የሚባሉ በጣም ብዙ ሰፊ ስታፍ ነው ያለን እና እነሱን ወክለን ነው የምናወራው። እና የበዓል ስራ ዋናው ምንድነው መሰለሽ ደስ እንዲል የሚያደርገው ራስሽ ከመዝናናት መጀመር አለብሽ። ለአንቺ ያላስደሰተሽን ነገር ሌላው ሊያስደስተው አይችልም። አሁን እንደዚህ አይነት አቀራረብ ሙድ ያደርጋል፣ ደስ ይላል። ስለዚህ እኛ ምንድነው መጀመሪያ ራሳችን ተዝናንተን የበዓል ስራ ስንቀርጽ ማለት ዲዛይን ስናደርግ እጅ ይወጣ ምናምን ስብሰባ አይደለም። ራሳችን ዘና ብለን የሆነ ከሌላው ከኖርማል የቢሮ ወጣ እንልና ከመዝናናት የሚጠጣውም ይጠጣል የሚፈልገው ምናምንና ኢዚ ስናደርገው በጣም ያምራል። እና ብዙ ጊዜ እንደውም ምን አላችሁ ነው የሚባለው። ትልልቅ ጋዜጠኞች የተባሉ ልጆች ከኢትዮጵያም ጀምሮ ከኢትዮጵያ ቴሌቪዥንም ጀምሮ ፖሊስ ምን አዘጋጀ ነው። ያን ጊዜ ኮምፒቲሽን ነበር በነገሮች ላይ አንዱ ካንዱና በጣም አሪፍ ፕሮግራሞች ነበርን የምንሰራውና ሁሉ ጊዜ የሚጠበቅ ነው የኛ ፕሮግራም። ስለዚህ ስታፉ በጣም ይግባባል። እንደ ፖሊስ አይደለም። ይሄ ሃይራርኪ ሻምበል ኮሎኔል ምናምን የምትይው አይደለም። የቲም ወርክ ነው። ሻምበሉም ኮሎኔሉም ምኑም አብሮ የሚሰራው ስለሆነ በጣም የተዋጣ ነውና በተለይ እኛ ያለን ሰዎች አሁን የምናስባቸው ብዙ ነገሮች አሉ። ሰው የሚያስባቸው አይተሽ ከሆነ ቲክቶክም ላይ ምንም ላይ ተቆርጦ የሚቀርብ አሁን ድረስ አንቺ እንድትጠይቂን የሚያደርግሽ እዛ ያኔ የነበረው ነውና የበዓል ስራዎቻችን ይሄ ነው መነሻቸው። ሁሉንም በዚህ አጋጣሚ እድል ከሰጠሽኝ የነበሩ ጓደኞቻችን አሁንም በየቤቶቻችን ሆነው ቁጭ ብለው የሚያዩን ያበረቱን እነሱንም ወክለን ስላለን በዚህ አጋጣሚ እንኳን አደረሳችሁ ላለው። ፖሊስ ስራ ሲባል የህግ ስራ ከፍትህ ማስከበር ጋር የተገናኙ ስራዎች ሲባሉ ሰዎች የሚያስቡት በጣም ሲሪየስ የሆኑ ነገሮች በቃ ቁም ነገር ብቻ። በተለይ የእናንተ ፕሮግራም ደግሞ ወንጀል የተሰራበት ነገር ስለሆነ ወንጀል የሚያዝናና ወንጀል አለ ማለት አንችልም፣ አፈጻጸሙ ካልሆነ በስተቀር የሁሉም ነገር ውጤቱ ክፉ ስለሆነ ማለት ነው። ስለዚህ እንደዚህ አይነት ፕሮግራም የምታቀርቡ የነበራችሁ ሰዎች ግን ራሱን ፕሮግራም ኢንተርቴን በሚያደርግ መልኩ እናቅርበው ብሎ መዘጋጀት በራሱ ከሀሳቡ ጀምሮ በጣም የሚደነቅ ነው። ከዛ ደግሞ እንደምናስታውሰው የተለያዩ ድምፃዊያን ቀርበው ኢንተርቪው እያደረጋችሁ የሚያዝናኑ ጌሞችን፣ ሙዚቃዎችን እያደረጋችሁ ታደርጉ ነበርና በጣም ደስ ይላል። እኛ የሚገርም ሜሞሪ ነው ያለንና ዛሬ የምናወራው ቅድም መግቢያ ላይ እንደገለጽኩት ስለ ፖሊስነት ስራ ነው። በተለይ ስለ በዓል ስናወራ የፖሊስን ሚና በጣም የሚናቅ ስላልሆነ ማለት ነው። የፖሊስ ወይም ደግሞ የደህንነት የሰላም አስከባሪዎች መኖር ነው በዓሉ ሰላም ሆኖ ሰዎች ደስ ብሏቸው እንዲያሳልፉ የሚያደርገውና ፖሊስነትን በአንድ ቃል ግለጹት ብትባሉ እንዴት ትገልጹታላችሁ? ይሄ ከባድ ጥያቄ ነው። ፖሊስነትን በአንድ ቃል ለመግለጽ በጣም ይከብዳል። ነገር ግን እንደው ጥቅል በሆነ መንገድ እንደኔ ሀሳቡን ለመግለጽ ፖሊስነት ከህዝብም ከመንግስትም የተሰጠ ራስን አሳልፎ ለመስጠት ግዴታ የሚገባበት የሙያ ዘርፍ ነው። ስለዚህ እዚህ ውስጥ ነው ሁሉም ነገር ክንውኑ ያለው። እኔ እንደዚህ ነው የምገልጸው። በቃ አቤ እንዳለው ነው፣ መስዋዕትነት ነው። ፖሊስነት መስዋዕትነት ነው ባይነኝ እኔ። ለምን ቀለል ያለውን ፓርት ብቻ ነው የሚታየውና ብዙ ጊዜ ጠረፍ ላይ ያሉ የፖሊስ አባላት አሉ በጣም በከፍተኛ ሙቀት በከፍተኛ በረሃ መስዋዕትነት የሚከፍሉ። እኛ በስራ አጋጣሚ ህዳሴ ግድብ እንሄዳለን፣ ደጋግመን እንሄዳለን እና እዛ ላይ ያለ የፖሊስ ቆራጥነትና ጀግነት ከምነግርሽ በላይ ነው። ሁል ጊዜ ነው ማነሳው እና በጣም ከፍተኛ ሙቀት እስከ 43 እስከ 44 ዲግሪ በሚደርስ ሙቀት ላይ ሆኖ መሳሪያ ተይዞ ፋቲክ ተለብሶ ሁሉን ትጥቅ አሟልቶ ለደቂቃ መቆም ራሱ በጣም ከባድ ግን በዛ መስዋዕትነት ሆነው ሴቶችም ወንዶችም ሆነው የሚከፍሉት መስዋዕትነት ልነግርሽ ከምችለው በላይ ነው። እንደውም አንዳንድ ጊዜ ለምን ህዳሴ አሁን አልቆ ስታዩ ነው ውበቱ። ያን ጊዜ በጣም ከባድ ነበር። የመጀመሪያ ዓመት እኛ እንደውም ከአቤት እዚህ ልህ ከሆነ የመጀመሪያ ዓመት ህዳሴ ላይ የበዓል ፕሮግራም የሰራ ነው እኛ ነን። አንደኛ ዓመት ላይ በጣም በሚገርምሽ ሁኔታ እንደውም ጥሩ አስታውሰኝ። ለምን ህዳሴ ምንም እንትኑ የለም፣ የተሰራ ነገር የለም፣ ምንም የሚታይ ነገር የለም። ብቻ ተረጋ ላይ ነበር ይነግሩሻል። ይሄ ተራራ ይዋጣል፣ ይሄ እንደዚህ ይሆናል ምናምን ይሄ ይሰምጣል፣ ያኛው ይጠፋል ይባል ነበር። አዎ ካነሳሽው አይቀር እኔ ነኝ መጀመሪያ የሄድኩትና የበዓል ፕሮግራም ልንሰራ ነው አልናቸው። የሳሊኒው ዋና ሰው የሚሰሩት ነበር እና ይገረመው ጣሊያናዊ ነው።
እንዴ የበዓል ፕሮግራም አስባችሁ ሰራተኛው ልታዝናኑ? አዎ። ስንት ጊዜ ነው የምትፈልገው? አንድ ቀን ሰራተኛው ዘና እንዲል ምናምን ፈልጋለሁ አልኩት። አንድ ቀን ትፈልጋለህ? አዎ በጣም ደስ ይላል አለና ካልኩሌተር ብቻ ነው ያወጣው። ካደረገና እኔ ወደ ስንት ሚሊዮን ብር ለኔ ለሳሊኒ ወደ 20 ሚሊዮን ነው ምናምን ብር ትከፍለኛለህ አይልም። አም ሶሪ አልኩት። 20 ሚሊዮን ብር ማለት ምንም መደንገጤ ነው የገረመው። ፖሊስ ብዙ አቅም አለው ብሎ አሰበ እና 20 ሚሊዮን ብር ትከፍለኛለህ ሲለኝ እኔ እንዲህ ሸርተት እንደማለት አልኩኝና ደግፍ ለምንድን ነው አልኩት። ሰራተኞች አንድ ቀን ልታሳርፍ ነው አንተ ስራውን ይቆማል። በቃ አንድ ሰራተኛ የምከፍለውን ትከፍለኛለህ። 2 ማሽኖች ይቆማሉ። ምን ይላሉ? እንደውም አስተያየት አድርጌ ሐሳብ በቃ ቁጭ አይልም። እስቲ ቆይ ከሰዎች ጋር ላውራ ብዬ እንደወጣሁ ቀረሁና ሌሎች ኢትዮጵያኖች ነበሩና ሰውዬው እኮ እንደዚህ አድርጎ ስኳሬን ደም ብዛቴ ምናምን ከፍ አደረገኝ ስለው እኛ መላመላ እናደርግልሃሉና በጣም ረጅም ስብሰባ ተቀመጡ። ቀልድ የለም። ደቂቃ አይቆምም። ደቂቃ መቆም የለም። ሁሉ እንዲህ ሲል ነው የምታየውና ከነጋገሩና በቃ የጠዋት ገቢዎችን ልክ ስራቸውን ጨርሰው ወደ ቤታቸው የሚሄዱበትን ጊዜ ካንተ ጋር ያሳልፉ። እኛ ትራንስፖርት እንቻላቸው ምናምን የሚፈልገውን ውሃ ምናምን እንቻላቸው ብለው ተናሉና ምን ልልሽ መሰለሽ መስዋዕትነቱ በጣም ከባድ ነው ስታዩ። ፖሊስነት አሁን እዚህ ከተማ ያለው ምናምን ድንበር ላይ ያለ ማአት ፖሊስ ስላለ ፖሊስነት ከባድ ነው። ምን ብዬ እንደማስብ ታውቂያለሽ? አንድ ጊዜ ፖሊስ ባይኖር ብዬ አሰብኩኝና ዝም ብዬ ኢንተርቪው ማድረግ ጀመርኩኝ ታዋቂ ሰዎች። ፖሊስ ባይኖር ምን ይሆናል? መልስ የለውም። አይገርምሽም? ተኝቶ ማደር የለም። ዝም ብሎ ካንቺ መንጠቅ ነው። ምን ሊሆን እንደሚችል አስበሽዋል? እና ብዙ ጊዜ ማነሳው አንድ ጊዜ ወሎ ሰፈር ጋር ቤት እዚህ ልህ እንደሆነ እየሄድን ትራፊክ የለም። ከአራቱም አቅጣጫ መንገድ ተዘጋ። በቃ ከላይ ማን ይተላለፍ? ትራፊኮች እኮ ሞተሩ ይታየኛል፣ ግን ወይ ምሳሌ በሉ የሆነ ሰከንድ ነው የሄዱት ይላል መኪናና ለእኔ ሴንስ የሰጠኝ አየ የፖሊስ ዋጋው አሁን ባይኖር ኖሮ ቀኑ ሙሉ እየመጣይ። ስለዚህ በጣም ከባድ ስለሆነ መልስ የሌለው ነገር ነው ወጥቶ መግባት ምናምን ማለት በሁሉ ነገር በፖሊስ ኃይል ነውና ፖሊስነት እንዳልሽው በአንድ ቃል ሲገለጽ መስዋዕትነት ነው። ደግሞ አሁን ደግሞ እንዲነፍስ ካወቀን ትልቅ ሆነ አሁን የጀመርነው ካቴና ደግሞ በየስፍራው ሄደን ስናይ በጣም ከባድ መስዋዕትነት የሚያስከፍል ሁኔታ ላይ ያለውና ፖሊስነት በዓል የሚባል ነገር የለም። እንደውም በዓል ላይ ነው ስራ የሚበዛበት ፖሊስ። በዓል ላይ ወጥቶ ማደር ነው፣ የሚገባበት የለም። እየጎረሽ ምናምን ሰው እያጎረሰሽ ወይ ምናምን ዳቦ እንደዚህ እየዞረ ካልሆነ በስተቀረ በዓል ሲመጣ ከቤቱ ጋር ከሚስቱ ጋር ምናልባት ሄዶ ዶሮ ለማረጃ ጊዜ ይኖረዋል እንጂ ሌሊትም አዳር ነው፣ ቀንም ሙሉ ነው። ሰው በዓል ማክበር ካለበት ፖሊስ ውጭ ማደር አለበት። በቃ ኖርማል። ስለዚህ የፖሊስነት ዋጋው በዚህ ብቻም ባይሆን ብዙ ነው። አሁንም ያለነው በዓል ላይ ስለሆነ በበዓል ላይ በተለይ ደግሞ የፖሊስ ሚና የሚተካ አይደለም። አሁን የገለጽከው ሰው በጣም ጥሩ ኤግዛምፕል በትራፊክ ፖሊሶች የተገለጸው ነው። ከዛ ደግሞ ምናልባት ሰዎች ይሄ ማለት ማህበረሰቡ በሙሉ ወንጀል ለመስራት ሬዲ ነው ማለት ነው እንዲህ አይነት ሊያስመስል ይችላል። ምክንያቱም አንዳንዴ ቀለል አድርገን የምናስበው ነገር ግዝፈቱን የራሱ የጉዳዩ ባለቤት ሲነግረን ይሻላል እና እናንተ ደግሞ ከፖሊስ ስራ ጋር በደንብ ቅርብ ስለሆናችሁ የፖሊስ ስራ ወይም ኃላፊነት በበዓላት ላይ በእንደዚህ በትልልቅ ኢቨንቶች በሚዘጋጁበት ጊዜ ያለው አስተዋጽኦ ወይም ሚናው ምን እንዴት ያለ ነው? በተለይ ደግሞ ቅድምም ስለገለጻችሁት ሴቶች የሴት ፖሊሶችን ስንመለከት ደግሞ ደብል ነው። በብዙ ሙያዎች ላይ የሴቶች ኃላፊነት በጣም ደብል ነው። ከዛ እንደ ሀገራችን ሁኔታ ደግሞ ስንመለከተው በበዓል ላይ ደግሞ የሴቶች እንደ ሚስት እንደ እናት ኃላፊነታቸው ብዙ ነው። ስለዚህ እንደ ሴትም የሴት የፖሊስ አባላትም ከዛም ደግሞ ወንዶቹም ቢሆኑ ደግሞ በዓልን እንዴት ነው የሚያሳልፉት? የነሱ በዓል ላይ በዛ መልኩ ማሳለፍ ደግሞ ሰው ተረጋግቶ በዓሉን እንዲያከብር እንዴት ነው የምትገልጹት? እሱም እንዴት ነው አስተዋጽኦ የሚለውን ደግሞ በነገራችን ላይ በፖሊስ ቤት ሴቱም ወንዱም ኃላፊነቱ እኩል ነው። ሴቷ አቅም ያንሳታል፣ ተፈጥሯ እንደዚህ ነው፣ ይሄንን ትስራ። ወንዱ ይሄን አይነት አቋም ስላለው
ለሱ ይህን ስጡት የሚባል ነገር የለም። ስፔሻሊ ሰላምና ደህንነትን ለማስከበር ግዳጅ ተሰጥቷቸው የሚሰማሩ ፖሊሶች ሁሉ ኃላፊነታቸው እኩል ነው። ባይዞ እኔም ሰለሞኑም የምንነግርሽ ፖሊሶቻችን የሚሰሩትን ስራ እያየን ሳይሆን ሰርተን ያለፍነው ስለሆነ ጭምር ነው። ሁላችንም ዘብ ቆመናል፣ ስታንድ ባይ ሆነናል። ውጊያም ነበረ፣ ጦር ቤታም ነበር። ፖሊስ ከተማ ላይ ብቻ አይደለም። አሁን ጠረፍ ጥበቃ ላይ ያለው ሰለሞን የገለጸው እዛ አስቸጋሪ ቦታ ላይ ያለው ወታደር ማንንም አይደለም፣ የከተማው ነዋሪ የለም። እዛ በረሃ ሰራተኛ ብቻ ነው ያለው። ሰራተኛውን ሊጠብቅ ብቻ አይደለም፣ አደጋ ቢመጣ እዛ ሊዋጋ ጭምር ነው። እዛ ጠረፍ ላይ ያለው ከሁሉም የጸጥታ አካላት ጋር ማለት ነው። ምክንያቱም ድንበር ላይ ነው ያ ትልቅ ሂውጅ ያለ የሀገር ህልውና መሰረት የሆነ ፕሮጀክት እዛ ዳር ላይ ነው ያለው። ታጥቆ ነው ትጥቁ ለደቂቃ ከላው ላይ ሳይወርድ ነው ለምግቡና በረፍት ሰዓቱ ነው ከመኝታው ጋር ወይም ከክፍሉ ጋር የሚገናኘው። ስለዚህ የትኛውን ቦታ ያለውን ስራ የምናውቀው አልፈንበትም ስለሆነ ነው። ስለዚህ ሴቷ አሁን አንቺ ለምሳሌ ከኛ ጋር የኛ ባልደረባ ሆነሽ እኩል ቢሆን ኃላፊነት የተሰጠን አውደ ዓመት ላይ ቢሆን ጊዜው ስራ ስትወጪ ዶሮ አጥባለሁ፣ ልብስ አዘጋጃለሁ፣ ቤት አጸዳለሁ፣ ምንም ነገር የለም። በቃ ያንቺ በእለቱ በዓሉ ቀን ስራው ግዳጅ ከመጣብሽ በሚቀጥለው ቀን ነው ያንቺ በዓል የሚሆነው። ወንዱም ሴቱም በአንድ አይነት መንገድ ነው። ለራስ መዝናናት ነው ይሄ። ነገር ግን ከመቼውም ጊዜ በላይ አለርት መሆን አለበት ፖሊስ። በተለይ አውደ ዓመት ሲሆን አውደ ዓመቱን ህብረተሰቡ በሰላም ማሳለፍ አለበት ሲባል የመጣውን ግዳጅ ሁሉ ኃላፊነት ሁሉ እስከ መስዋዕትነት ልትወጣ ለህዝቡ አደራ ሰጥቻለሁና ውጣ ተብሎ ነው የሚወጣው። እንቅልፍ አይኖረውም፣ አይተኛም። ቀጠናውን መሸፈን አለበት። ሁሉ ቦታ መዟዟር አለበት። የተመደበው ስራው ይሰራል። አለቃ ፓትሮል ያደርጋል። ሌሊቱ ሲነጋ እፎይታ የሚሰማው ለሁሉም ሰላም አደረ ተብሎ ሪፖርት ሲሰጥ ከማንም በላይ እፎይ የሚለው የጸጥታ አካል ነው፣ ፖሊስ ነው። ደስ የሚለው ተሰማርቶ ሰላም አድሮ ህዝቡ መዝናናቱ በዓሉ ለሱ በዓል የሚሆንለት ከዛ የሚያገኘው ሪፍሌክሽን ላይ ስለሆነ ሁሉም ነገር ግዳጁ የጋራ ነው። ኃላፊነቱ በጣም እጥፍ ነው። ተዘርዝሮ አያልቅምና መቼም ጽናት ይስጣቸው። በዚሁ አጋጣሚ እንግዲህ በዓሉም እየመጣ ነው። በብርታት በዓሉን በመልካም ነገር ለመወጣት ያብቃቸው። እንኳን አደረሳችሁ እንላለን። በጣም እናመሰግናለን። እንኳን አደረሳችሁ እንላለን እኛ። እሺ ሶልስ፣ እኔ እንግዲህ አቤ ትልቁን ነገር እንትን ወደ ስራችን ደግሞ እንምጣ። እሺ እኛ በተለይ የበዓል ጊዜ ሲሆን ብዙ ጊዜ በጣም ደስ የሚለኝ ነገር በዓል ሲመጣ ደስ ይለናል። እኛ እንደ ክሩ ነው የምንወጣው። 10 20 ሆነን በቃ ሄደን ስንቀልድ ስንስቅ ስንጫወት ነውና የምንውለው። ብዙ የሚያስቁ ፕሮግራሞች እንሰራለን። ደቡብ ሄደን የሰራነው የበዓል ስራ ሰውየው ሚስቱን በጣም ይወዳታል እና ድንገት ከገዛላት ወርቅ ውጪ አርጋ አያት እና ቀና፣ በጣም ተናደደ። በዚህ ጊዜ ምን ያደርጋል ብለሽ ነው የምታስቢው? የቀና ወይ ይመታል ወይ ምናምን አልነካት ጫፏን ምናላ። በጣም ትልቅ ዛፍ ፈልጎ ዛፍ ላይ ወጣ። ውረድ ቢባል ወር 2 ወር ነው 3 ወር እዛው ቆየሽ። በተአምር ሆነ በቃ ሁሉ ነገር። አሁን ለሰው የሚገርመው ነው እንዴት ይበላል እንዴት እንትላል ምናምን በቃ በመላ ማለት ሲወጡበት ሲያወርዱ ሲወጡ ወደ ላይ ይወጣ እና ራሴን አጠፋለሁ አይነት ነገር ነው። ቢለመን እሱን ሄደን ፕሮግራም ሰራን። እዚህ ለሃል ኧረ መንግስት ችግርን ያያለው። የለመኑት እነማን ናቸው? የመንግስት ኃላፊዎች ናቸው ሄደው የለመኑት። ምን ያህል እንግዲህ ለሰው ለዛ ለህይወት ለማዳን የሚደረገው ጥረት እስከምን ድረስ ከመዘልቅ እና መንግስት ችግርህን ይፈታላል። እባክህ ውረድ። እሱ አልወርድም መፍጹም አልወርድም ማለት ከዛ ይለመናል። ደረጀ ነው ምን አትቆርጡትም ነው እና እሱን ሰራንና በቃ የራሱ ጉዳይ ብለን ያን እኛ እንከታተለዋለን። ሁሉም የራሱ ጉዳይ ብሎ ተወው ማለት ነው። ቢለመን አልወርድም ሲል ቀለብ እየቀረበለት ነው። ቀለብ በፌስታል በገመድ ምግብ ከሆቴልም ያለበት እየተሰጠው እሱ በቃ ተመቸው፣ እዛው ቀጠለ። ቀለብ ይሰጠዋል፣ ግን ማውረድ ግን አልተቻለም። አልወርድም በምንድን ነው መሰለሽ ቀለብ የሚሰጠው? በገመድ እየታሰረለት በደንብ ተመቸው። እንደውም ሳይወፍር መጨረሻ ላይ በቃ እኛም ረስተ ነው በቃ እንዴት ሆነ ምናምን ማለት ሁሉ ተውኩኝና ድንገት ሳይታሰብ ከ3 ወር ነው ከ4 ወር በኋላ
ራሱ ማንም ሳይነካው በቃ መተውን ስላወቀ ወረደና ወደ ቤቱ ሄደ። እዛ እንደውም ባለፈው አገኘዋለሁ ብዬ የለምና እንደዚህ አይነት ነገሮች ደስ የሚል ነገሮች ሰርተን ሰውን ዘና እናደርገዋለን። ቅድም ያልሽው ነገር ይሄ ሙዚቃ ራሳችን እና አቤኮ ሙዚቀኛ እንደነበር ታውቂያለሽ? አይቻለሁ። ፕሮግራሞች ላይ አይቻለሁ። ድራም ምን ይላልና ደስ የሚሉ ነገሮች አሉ ለማለት ነው። ባይዘው እኛ በጣም ደስ የሚለው እንደው መቼም ቢሆን የምናመሰግናቸው በኢትዮጵያ አርቲስቶች በጣም ትልቆቹም ትንሾቹም ጎረምሶቹም ገና ታዳጊዎቹም በየትኛውም የበዓል አጋጣሚ ላይ እውነት ነው የምነግርሽ እንግዲህ ለነዛ ሰዎች ተፈለገ ጥያቄ የሚጠይቁት ጥያቄ ተሟልቶላቸው ነው ወደ መድረክ የሚመጡት። እኛ ግን ኢቨን ኢፍ ፌደራል ፖሊስ ቤስቲን ሳያወጣ ነው አፕሮች አድርገን ሁሉም በፍቃደኝነት የሚመጡልን። ለዚህ ነው ደግሞ በዓላችን ድምቀት በዓል በተለይ የበዓል ዝግጅቶቻችን ድምቅ የሚሉት ሰው የሚጠብቀውን ሁሉ ያገኝ ስለነበረ ነውና በጣም እናመሰግናቸዋለን። ምክንያቱም ለፕሮግራማችን ለሰራዊቱ ፕሮግራም ክብር ሆነዋልና ዛሬም እንግዲህ ወደፊት ጥያቄዎች ሊኖረን ስለሚሻሉ ይዘጋጁ ብለን ይመጣሉ። ካቴና ላይ ደግሞ አይቀርም። ስለዚህ ስለ ፖሊስና ህብረተሰብ ፕሮግራማችሁ በተለይ ደግሞ አሁን ደግሞ ካቴናን እያዘጋጇችሁ ነውና ዋና ዓላማችሁ ተብሎ የሚገመተው በእርግጠኝነትም ሊሆን የሚችለው ህብረተሰቡ ከወንጀል ራሱን እንዲከላከል ለማድረግ ወንጀልን የሚጸየፍ ማህበረሰብ ለመፍጠር ነው። ምን ያህል ተሳክቶልናል ብላችሁ ታስባላችሁ? ወይም ደግሞ አይታችሁ ታውቃላችሁ? የፖሊስና ህብረተሰብ ፕሮግራም በመዘጋጀቱ ምክንያት የማህበረሰቡ ስለ ወንጀል ያለው ምልከታ ከዚህ ወደዚህ ቀይረነዋል የምትሉበት አሁንም እየሰራችሁት ያለው ነገር ይህን ያህል አስተዋጽኦ አሳድሯል ወይም ደግሞ ተጽዕኖ አሳድረናል የምትሉትን አይታችሁት ከሆነ ወይም ደግሞ በተለያየ አጋጣሚ ተረድታችሁት ከሆነ እሱን የምትነግሩ። ቆንጆ ጥያቄ ነው ጠየቅሽ። የሚገርምሽ ነገር ፖሊስ ቴሌቪዥን ሲጀምር የቀን ስርጭት የሚባል የለም ነበር። የቀን ስርጭት ሲጀምር ነው እኛ አብረን የጀመርነው። ሁለተኛ እንዳሁኑ አማራጭ የለም። አንድ ለእናቱ ነው። ቴሌቪዥን ስትከፍቺ ወደሽም ጠላሽም እኛን ነው የምታየው። አባባ ተስፋዬን ለማየት የተቀመጠ በዛው ያል እንግዲህ። ስለዚህ ምን መሰለሽ ሊያየ ወንጀል የማይመስሉ ነገሮች ነበሩ ያን ጊዜ። ትልቅ ወንጀል እኔ እውነቴን ነው ስለ ፖሊስ ቴሌቪዥን ሳወራ የምር ነው። ጥናት ነው ይሄ። በነገር እኔ ቢኤን የመጀመሪያ ዲግሪን ስመረቅ ዛሬ ነው የሰራሁት ፔፐሬን እና ወንጀል የማይመስሉ አሁን አስገድዶ መድፈር የሚባል ነገር ከ25 ዓመት ከ27 ዓመት በፊት ኢሹ አልነበረም ስልሽ ወንጀሉ አለ፣ ግን እናትም ደማን ጠራርጋ ነውር ነበረ፣ ታሙ ነበር። መግለጽ ራሱ በጣም ከባድ ነበር። የኛም ከባድ ቻሌንጅ ነበረብን። እሱ እኛ ማቅረብ ጀመር እንደምንም እየታገል። ያን ጊዜ እኮ 3 ዓመት 4 ዓመት የሚፈረድበት ጊዜ ነው። በጣም ከባድ እንዲህ የሚጋንን ነገር አይደለም። ደፍሮ ገሏት ምናምን ነው የምታዩ የነበር። እኛ በማያቋርጥ ሁኔታ መስራት ጀመርን። ስንሰራው ነገሩ እየወጣ ሲመጣ ለካ ህግም አለ እንደሚያይ እያለ ጓዳ የደበቃትን ልጅ ስትደፈር መዓት እኮ ነው የመድፈር እንትኑ ኮንሲኩዌንሱ መዓት ነው። ከመደፈሯ አልፎ ቤተሰብ ጓዳ ደብቆ ያስቀምጣታል። በህመሟ ሌላ ህመም ከሐራስመንቱ ከቤተሰብ ይጀመራል። እንዲህ ባታረጊ ኖሮ እንዲህ ባትወጪ መዓት ነገር ነውና ሁሉን ነገር ይዘን መቅረብ ስንጀምር መብዛት ጀመር። መምጣት ጀመረና ያን ጊዜ እናንተ መስራት ከጀመራችሁ ጀምሮ ወንጀሉ በዛ። መነገር ሲጀምር እናንተ ምንድነው ነገሩን አባባሳችሁት እንዴ ምናምን የሚል ነገር ፍትህ ሚኒስቴር ግን ጥናት ሲያጠና ተደብቆ የነበረው መውጣት ጀመረና ይሄ የፖሊስ ክሬዲት ነው። ታምኝም ባታምን አሁን ላለበት ለሴቶች መብት ትልቅ ከዛ በኋላ ነው የህግ ባለሙያ የምታያቸው ምናምን መጮህ የጀመረው እና ቅጣቱ መምረር አለበት ተብሎ ይሄ ተሄደበት። ከዛ በኋላ ህገወጥ ስደት ዝም ብሎ እየሄደ አሳሚ በላው መዓት ነበር። ፖሊስ ቴሌቪዥን ቴዲ በየነ የሚባል ልጅ አለ። በዚህ አጋጣሚ ክሬዲቱን መውሰድ አልፈልግም። በጣም በተደጋጋሚ ሳምንታዊ ፕሮግራም ሰጥቼው እኔ ዋና አዘጋጅ ነበርኩኝ። በየሳምንቱ ከዛ ሄደው መከራ ያዩትን ሰው በጥይት ተመተው ሽባ ሆነው የመጡ
ሴቶች እንዳይሆን አብደው የመጡ ምናምን ልጆችን እንትን እያደረገ ተው ማለት ጀመረው በዛ ነው። እና ትልልቅ ኢሹዎች ላይ ብዙ ነገር እንደ ማዕዘን ራስ የምትዩ አይነት ጡብ አስቀምጠናል ብለን እናስባለን። እና አሁን ላለበት ደረጃ አሁን ለምንሰራው እኛም ለምንሰራው ኢቭን አሁን ካቴና ብለን ለጀመርነው መሰረቱ እሱ ስለሆነ ፖሊስ ቴሌቪዥን በእውነት ገና ቢጠና በጣም ብዙ ስራ ሰርቷል። እንዳልሽው አንቺ አሁን ልጅ ሆነሽ እርግጠኛ ነኝ ያን ጊዜ አባባሽ ሳይም ባይ እኔና አቤን እንደውም አንዳንድ ልጆች ልጅ ሆነን እኮ ነው የምናውቃችሁ አረጀን እንዴ ባባላለ ኤኒዌይስ እንደዛ ነበር ለማለት ነው። ልክ ነው። እሺ አቤስ ያው ጠቅለል አድርጎታል። እንግዲህ እኛ ያው ፖሊስ ነን፣ በፖሊስ ቤት ነው ያደግነው፣ በፖሊስ ስራ ውስጥ ነው ያለፍነው። ሚዲያውን በዛ ውስጥ ነው እንግዲህ መሰረት ይዞ የመጣው። ከዛ ነው አሁን ደግሞ ወደ ካቴና የመጣ ነው። ወደ ካቴና ስንመጣ ምንም የተቀየረ ነገር የለም። ፖሊስነታችን እንዳለን መሰረትም አድርገን አላማም አድርገን የመጣ ነው። ይሄ በጣም ብሮድ የሆነው ማህበረሰብ በተወሰነ ሚዲያ ሽፋን ብቻ ሰላምና ደህንነቱ ማስከበር በፖሊሱም ብቻ አይከበር። ህብረተሰቡ መረጃ ማግኘት አለበት። ስለዚህ የእኛን ሚዲያ መሰረት የሆነን ሚዲያ አጋዥ ሆነን እንምጣ የሚል መሰረታዊ አላማ ይዘን የመጣ ነው። እንዳለ አሁን የምንሰራቸው ነገሮች ኢንተርቴን በሚያደርግ መንገድ ግን ቁም ነገር ፖሊስ የሰራቸው የለፋባቸው ውጤት ያገኘባቸው በምርመራ ብዙ ፈልፍሎ ያወጣቸውን ትኩስም የሆኑ መረጃዎችን ጨምረው ነው የምንሰራው። ቦታው ተለዋወጠ እንጂ ስራው ያው ነው። ዘመኑ ተቀየረ እንጂ ስራው ያው ነው። ኃላፊነቱ ጨመረ እንጂ ስራው ያው ነው። ስለዚህ በዛ መልክ ስለሆነ ፊድባኩ አሁን በጣም ጥሩ ነው። የእውነት ለመናገር አይደለም ከውጭው ማህበረሰብ ከራሳችን ሰራዊት ከፖሊሱ የሚሰጠን በማዕከልም በክልሉም የሚሰጠን ፊድባክ በጣም የሚያበረታታ ነው። የበለጠ ደግሞ ኃላፊነት ወስደሽ ለህብረተሰቡ ሰላምና ደህንነት የሚገባውን እድሜ እስካለ መስራት እንደሚገባ አነሳሽ ነገር አይተናል። እኔ በጣም ደስተኛ ሆኛለሁ። እነዚህ አንድ ነገር ለመጨመር ያህል እንደውም አልተሰራም እንደ ወንጀል መከላከል ላይ ወንጀል ምርመራ ላይ የፖሊስ የፍትህ ምናምን ጉዳይ ላይ ገና ብዙ ይቀራል። እንኳን ልምድ ያለው ሰው ቀርቶ ሁሉም መስራት አለበት። ሁሉም ለምን የፖሊስ ስራ የጋራ ስራ ነው። ወንጀልን በጋራ እንከላከል ከተባለ ለምን እንዲስልሽ 99% የኛን ፕሮግራም የደገፉ አባላትም ጓደኞቿ ሁሉ 1% ቅር የሚለው ሰው ሊኖር ቢችል በጣም ነው ማዝነው። ለምን ዛሬ ብዙ መሰራት አለበት። ለምን እኛ በሰራነው ልክ ነው በኋላ ምን ዛሬ ትምህርት ቤቶቻችን ብታይኩ በጣም ከባድ እኮ ነው። ትምህርት ቤት ውስጥ እኮ ወንጀል ሁሉ በዝቷል። መድኃኒት እጽ ይሸጣል። ወንጀል አሁን የምናያቸው ዜናዎች አሉ። ሁሉም ሚዲያ ግዴታ አለበት። እንኳን ልምድ ያለው እንኳን የፖሊስን ስራ የሰራና በዚህ አጋጣሚኛ መነሻም የሆነን ይሄ ነው። እናንተ እያላችሁ ማይል ህዝብ የለም። ምን አለ ወጣችሁ ብትሰሩ ብታግዙ ፖሊስን የፖሊስ አባላት ጠቅላላ በተለይ ክልል ላይ ያሉ ሰዎች እየሄድን ነው። ሁሉም ነገር ተደራሽ እንደውም መሆን አልቻልንም እኛ ያለነው ስታፍ ትንሽ ስለሆነና በዚህ አጋጣሚ ካቴና ፕሮግራም በአጭር ጊዜ ብዙ ተመልካች አለ። ዋናው የፖሊስ ቴሌቪዥን እንዳለ ሆኖ ማለት አጋዥ ነው። ሁሉም ጣቢያዎች እንደውም መጀመር አለባቸው ባይነኝና በዚህ አጋጣሚ እድል ስለሰጠሽን በጣም እናመሰግናለን። ካቴና ፕሮግራማችን የበለጠ ሰፍቶ ምን ብሎ አድጎ ለማየት ደግሞ ያብቃን። ያው የጋራ ስራ ስለሆነ ነው የጠራሽንና በጋራ አንድ ነገር ህግ የበላይነት ይሆናል እያልን ያለ ነው። ትክክል። በዚህ አጋጣሚ እኔ በጣም ላመሰግናችሁ ፈልጋለሁ። በጣም ብዙ ባለውለታ ናችሁ ብዬ ስለማምን ማለት ነው። ምክንያቱም እንዳላችሁት ወንጀል መሆኑ የማይታወቅ ነገር አሁን የገለጻችሁት ዋና የምንላቸው ነው እንጂ ቤት ውስጥ ካለ ከዶሜስቲክ አቢዩዝ ከምንለው ባልና ሚስት መሀል ያለ መብት እስከሚመስል ድረስ ወንዶች ሴቶች ላይ የሚያደርጉትን ጫና በጣም ብዙ የምናያቸው ነገሮች ነበሩ። እንደ ወንጀል የወንጀል ህጉ ላይ ተደንግጎ ነገር ግን ማህበረሰቡ ትክክል ነው ወይም ደግሞ ጥፋት አይደለም ወንጀል አይደለም ብሎ የተቀበላቸው በጣም ብዙ ነገሮችን ግንዛቤ ስለምትፈጥሩ አሁን ደግሞ ዘመኑ ተቀየረ እንጂ ቴክኖሎጂው ሲሰፋ ሰው እያደገ የምናየው ነገር ግሎባላይዜሽን የሚለው ነገር ከዓለም የምንማረው በጣም ብዙ መጥፎ የሆነ ጥሩ ነገር እንዳለ ሁሉ መጥፎ ነገሮችም ስላሉ ወንጀሉን በዛ ልክ በተለይ ከሴቶች ጥቃት ጋር የተገናኙ ነገሮች በጣም ዘርፈ ብዙ ከኢንተርኔት ጋር በተገናኘ በጣም ብዙ አለ። ስለዚህ ዘመኑን በዋጀ መልኩ ደግሞ አሁንም በጣም ብዙ ነገር እንደምትሰሩልን ተስፋ እናደርጋለን። ያ ደግሞ የሚጠቅመው ቅድም እንዳላችሁት ይሄ ነገር ለካ ወንጀል ነው፣ ማንም ሰው በጉልበቱ ከህግ በላይ ሆኖ መኖር አይችልም የምትል አንድ ቪክቲም ወይም የተጠቃሽ ሴት ወይም የተጠቃ ማንኛውም ሰው እንዳይኖር ከማድረግ ውጪ
ሪፖርት እንዲደረግ ማድረግ ብቻም ሳይሆን ወንጀል የሚሰራ ሰው ራሱ መብቱ እንዳይመስለው መጠየቅ እንዳለ ቅጣቱ ምን ያህል እንደሆነ ሂደቱ ምን እንደሚመስል ይህንን የሚያጋልጥ ጠንካራ ፖሊስ ያለን ስለመሆኑ ደግሞ የተለያዩ ኬዞችን እያያችሁ ወንጀል ጉዳዮችን ስለምታሳዩ በጣም በርቱ ማለት ፈልጋለሁ። ይህንን የሚመለከት ሰው ደግሞ ሰፖርት ማድረግ አለበት። የሀገር ሰላም ደህንነት ሲኖር ስለሆነ አንድ ሀገር ተረጋግቶ ስራ የምንሰራው ነጋዴ የሚያተርፈው የትኛውም ስራ የሚደረገው የእናንተ ስራ ደግሞ ሰፖርት ማድረግ አለበት ብዬ አስባለሁ እና የሚመለከታቸው አካላት በዚህ አጋጣሚ ይህንን መልእክት ማስተላለፍ እፈልጋለሁ። ፋንዲሻ አለ፣ ዳቦ አለ እየያዛችሁ እንኳን አደረሰን እንኳን አደረሰን እንኳን አደረሰን። ጠላና ጠጁ ቆንጆ ነው። በጣም ከባድ ባለሙያ ነሽ። ሳታጋልጭ አንጋለጥ። እሺ የበዓል ደግሞ ጨዋታ ደግሞ እናድርግና እስኪ በበዓል ላይ የተሰሩ የተለያዩ ወንጀሎች በዓልን መነሻ በማድረግ ወንጀሎች ይኖራሉ። በጣም በርካታ እንደሚሆኑ አስባለሁ። ግን እንደው ተመልካቾቻችን ሊያዝናና የሚችል በበዓል የተፈጸመ ወንጀል ወይም ከበዓል ጋር ተያይዞ የምታስታውሱት አስቂኝ ገጠመኞችም ልንለው እንችላለን። በወንጀል ደረጃ ደግሞ እንደዚህ አይነትም ወንጀል ነበረ የምትሉትን ደግሞ እስኪ ንገሩ። አዎ ብዙ አሉ በበዓል አጋጣሚዎች። ግን በዓል ስለሆነ እንደው ለመዝናናትም ያህል አደጋም ቢኖረው ማስተማሪያ መሆን አለበት። እንግዲህ ጥንቃቄም ጭምር አይደለ የሚፈለገው በዓል ሲመጣ የምናሳይበት። አንድ ጊዜ መቼም ህይወት የተቀጠፈበት ነገር ቢሆንም አጋጣሚው በዓል ነው። ሰዎች ቅርጫ አርደው ምን ብለው ለበዓል ተዘጋጅተው ጿሚ የነበሩ ጸላይ የነበሩ ሰዎች ግሩፕ አላቸው እና ስጋ እንትን ብለው በግሩፕ ተሰብስበው ያው የታወቀ ነው እንግዲህ በዓል ማግስት ሲቆርጡ አንዱ ከመካከላቸው ሙዳውን ከፍ አድርጎታል ይመስለኛል እና ሞቅ ያለ ጨዋታ ላይ ነው፣ ደስታ ነው፣ ፈንጠዝያ ነው። እንደከተተው ከመሃል ትንሽ ጉሮሮ ላይ ቀረ። ምንም ማድረግ አልታቻለም። ታገሉት። ምን አሉ ዘጋው፣ ጸጥ አለ። በጣም የሚያሳዝን ፍጻሜ ነው። እንግዲህ ከዛ በፊት የነበረው ጭፈራ ድምቀቱ የታለፈው ጊዜ አለፊ በአጭር ጊዜ ውስጥ ትልቁ ደስታ ወደ ሀዘን ተቀይሮ ጭፈራው ቀርቶ ሀዘን ሆነ። ይሄ በጣም ምን ጊዜ በማረሰው አጋጣሚ ነው። ጥንቃቄ ከዚህም በኋላ አነሳነስ ቢኖር ካለ አነሳነስ አርጋችሁ ሌላ እኔ ደግሞ ላግዛቤት እንዳንቺ እንደዚህ በዓል አዘጋጀንና ፋሲካ ላይ ሸራተን ሆቴል ነው ሸራተን ስፖንሰር ሆኖን ሁሉ ነገር አለ። መዓት ህዝብ ነው የተጠራው። ሌላም ደግሞ ዝግጅት አለ ወደዛ። ስለዚህ ውስኪ በቃ ዝም ብሎ ደዋ ነው የሚፈሰው ማለት ገደብ የለውም። ከዛ ሰው ጠጥቶ ሞቆሎት ሰው እንትናል። አንድ ሰውዬ መኪናዬ በቃ ብንፈልግ ያቆም ጠፋ። አይ በቃ ተወስዷል ብለን አሰብን። በቃ ለፖሊስ ምን ቢፈለግ ጠፋ። በቃ እንግዲህ የኛ ባልደረቦች ሌላ ሊገኝ ይችላል ምናምን በሌላ መኪና ሄደ ማለት ነው። ሰውየው 3 ቀን ሙሉ ሲፈልግ መጨረሻ ላይ መኪና ሄዶ የሚገርምሽ ፍለጋው ላይ እኮ መጀመሪያ እኛ ታከተን በየወረዳው ፖሊሶች በጣም ቅርብ ኮንታክት ስለነበረ ለየኃላፊዎች ደወል ታርጋ ሰጠን። ተበተነ። ክልል ሄድን። ተወስዷል መኪናው ፖሊስ እዛ ሄደን ዋናው ነው እንግዲህ ለሁሉም ሰርኩላር እንዲበትንልን አስደረግን። ተበተነ። ታርጋ ተበተነ። አብረን ለፋን። ለምን እንግዳችን አድርገነው ነው የጠፋበትና አትሊስት አብረን መሆን አለብን። ደግሞ የምናውቀው የቅርብ ሰው የነበረ ነው። ስሙን መጥራት አያስፈልግም። ዞረን ተስፋ ቆርጠን ቁጭ ባልንበት ቀጥል ምን ሆነ? ከዛ መኪናው ሄዶ ብቻዋን አትቀርም። መኪናዋ እዛች የቆመችበት ቦታ እዚሁ ሸራተን ቦታው ይኸውልሽ፣ በሩ በዚህ በር አቁሞ ሰውዬ የፈለገው በዛ ነው። ታርጋውንም በአግባቡ ሊናገር አልቻለም። ይዞታል። መጠጡ ደግነቱ ለበጎ ነው። ያው ጠጥቶ ቢነዳም ኖሮ መኪናውን አግኝቶት ሌላ ችግር ይፈጥር ነበር። ስለዚህ እንደዚህ አይነት ነገሮች ብዙ ያጋጥማሉ። ሌላ ከሁሉ በላይ ደግሞ የጥንቃቄ መልእክት እንሰራለን። በነገሽ ላይ በዓል እንደ እሁድ ሊውል ተጠንቀቁ ብለሽ ያን ጊዜው የዋህ ነው። ወርቅ አድርገው ገበያ ይወጣሉ ሴቶቹ። እነዛ ደግሞ ያን ጊዜ እኩል ነው። ሌባውም ለበዓል ይፈልጋል።
ያን ጊዜ እንትን ብለው ይወጣሉ። ገብቶሽ እቅድ አድርጎ አጥንቶ ፕላን አድርጎ ይወጣል ሌባው። ያን ጊዜ የማንሰራው ነገር የለም። የምትገዙትን ቅቤ ተጠንቀቁት ያለ ልብስ ገዝተሽ ልብስ ወፍቾ ይዞልኝ የመጣ ሰው አለ ቢሮ እግዚአብሔር ይሄ ኮባ አለ አይደል ወፍቾ አሳይተውታል እኮ ልብሱን ገዝቶ ምን ብሎ ከፍሎስ ጨርስ ባዘጋጁት ቀየሩበት ወዲያው በተዘጋጀ ጉድ እግዚአብሔር መንግስት ይብሎ ሲፈታው የቆጮ መጠቅለያ ወፍቾ ምን የመሰለ አመት ባል እንትንና በጣም ብዙ እንትንማ ከሁሉ የሚገርመኝ ነገር ልንገርሽ በግ የሚሰርቁ ሰዎች አሉ። በግ የሚሰርቁ ከነጋዴው ይሄ 50 በግ ምናምን እየነዳ ይሄዳል አይደለም እንዴት አፉ እንደሚይዙት አንቺ እንደ ሰው ነው አፉ እንደሚይዙት ቱቦ ውስጥ ይተኙና ልክ በጉ ሲመጣ አፉ ውስጥ ይከቱታል። እና በካሜራ ቀርጸናቸው እኮ ነው ማወራሽ። አሁን ማለት አፈጻጸሙ እንዴት ነው? አፈጻጸሙ ነው ሲያሳይሽ አንቺ ድፍን ይዘጉታል። በቃ በጉ ትንፋሽ አይወጣው። እሱን እንደዚህ አቁሞ ምንም አታውቂውም። ከኋላ ነው የምታየው አንቺ ልክ እንደዚህ አቁሞ ነው። አዎ። ስለዚህ እንደዚህ አይነት ላይ ተጠንቀቁ እንላለን። በገበያ መሀል የሚፈጠሩ ነገሮች ብዙ ተጠንቀቁ የምንልበት ሁኔታ አለና ተነቀቃል። ሰው ግን በዚህ አጋጣሚ ኤክሰስ ነው። አንዳንድ ጊዜ ኤክሰስ ይሆናል። መዝናናትም ኤክሰስ ሲሆን ለአደጋ ያጋልጣል። እሳት አደጋ አለ፣ ትራፊክ አደጋ አለ። ስፔሻሊ ትራፊክ አደጋ እኔ አሁን በዚህ አጋጣሚ ሰሞኑን የምንሰማው ነገር አይተሽ ከሆነ እኔ በጣም ነው አንዳንድ ጊዜ እንዴ ቆመሽ ሁሉ እኮ መጥቶ ገጭቶ ይገልሻል። አሁን የሚያሳፍረው ነገር ሄደሽበት አይደለም ቆሞ አሁን በቀደም ያየነው ቆሞ ሰውየውም የለም ጭፍልቅልቅልቅ አድርጎ እንደዚህ አይነት ነገር ስላለ አሁን ደግሞ ከመጠጥ ጋር በሚያያዝበት ጊዜ በጣም ከባድ ነውና እዚህ ወደ ገነት ሆቴል ጋር ምን ተፈጠረ? እንደዚህ የበዓል እየጠጡ ምን እያሉ ምናምን የሆነ ጎረምሶች የሚፎካከሩ ነገር አለ አይደል? አረቄ ነው የሚጠጡት እና አንዱ መጣና አንድ አረቄ ጠርሙስ ሰጣቸውና የጨረሰ ሽልማት አለው አላቸው። የምርኛ ታሪክ ነው የምነግርሽ እኮ። ከዛ ሁለቱም ጀመሩት ጠጡ ጨረሱት። ሁለቱም ሞቱ። በጣም በሚያሳዝንሽ ሁኔታ ማለት ነው። እዚህ ወደ ጨርቆስ አካባቢ ነው የሰራነውና እንደዚህ አንዳንድ ጊዜ አላስፈላጊ ነገሮች በፈንጠዝያ መሃል የሚሆኑ አሉና በጣም በርካታ ስራዎች ሰርተናል። እንግዲህ አቤ ደግሞ የሚያስታውሰውን ይቀጥላል። እንግዲህ ያው በዓል ላይ ነው አይደል ያለነው። ጥንቃቄ ማስተላለፉ በጣም ወሳኝ ይሆናል። እንግዲህ አነሰም በዛም ባዶም ሆነ ሙሉ እንደው መንቀሳቀስ አይቀርም። ወደ ቤትም ወደ ጓደኛም ወደ መዝናኛም ቦታ መሄዳችን ስፔሻሊ እንዲህ በበዓል ቀን በጣም ጥንቃቄ ከሚያስፈልጋቸው ነገሮች አንዱ ትራፊክ አደጋ ነው። በጣም ዝንጋታ ይመጣል። በተለይ ስፔሻሊ አልኮል ከተጨመረበት ደግሞ ማሽከርከር አሁን ስፔሻሊ አዲስ አበባ ውስጥ በጣም ጭንቅ ሆኗል። በጣም ክራውድድ ሆኗል። እንደው ትንሽ የነዳጁ ያዝ ካላደረገው በስተቀር እንዲህ ሲሆን ሁልጊዜ የምንለው ነገር አለ። ሹፌር የሚባል አንድ አባባል አለ። ግሩፕ ሆኖ የሚንቀሳቀስ ሰው አንድ ደህነኛ ሰው ከውስጣቸው ሊኖር ይገባል። ምክንያቱም ያጋጠሙን ነገሮች ብዙ ጊዜ በግሩፕ ስፔሻሊ ወጣቶች በጣም እየተቀጠፉ ያሉት እንዲህ በነፃ ሆኖ ሲዝናኑ የቆዩና ትንሽ ደቂቃ ውስጥ አክሲደንቱ የብዙ ሰው ሕይወት አጥፍቶ የብዙ ሰው ቤት አጨልሟልና ማንም ትልቅም ትንሽም ማንም ይሁን በዚህ በበዓል ጊዜ እንቅስቃሴ የሚያደርግ ሰው የትራፊክ አደጋ ደርሶ ቤቱ ከሚጨልም እንደው ሕይወቱ ከሚቀጭ ብዙ መከራ ላይ ከመውደቅ ለመዳን ጥንቃቄ ቢደረግ በጣም ጥሩ በዓል ማሳለፍ ይሆናል ብዬ አስባለሁ። እሺ፣ አመሰግናለሁ ለመልእክቱ። ከዚህ ከበዓል ጋር በተያያዘ በጣም ብዙ አሁን ቅድም ሶልም ስትገልጽልን እንደነበረው ከምግብ ጋር ከአልባሳት ጋር ተያይዞ ሰዎች ለበዓላቸው ለማሳለፊያ የሚፈልጓቸው ነገሮች ላይ በጣም ብዙ ማጭበርበሮች ይኖራሉ። ለምሳሌ ቂቤ ጋር ሙዝ መቀላቀል፣ ሌሎች የሚበሉ ነገሮች ላይ ባዕድ ነገሮችን መቀላቀል አለ። እንደዚህ አይነት ስራዎች በጣም በርካታ እንደሰራችሁ አውቃለሁ እና ሁለት ነገር መጠየቅ ፈልጋለሁ። አንደኛ ምንድን ነው ገንዘብ ማግኘት ነው። ኦፍኮርስ ከጀርባው 1 ኪሎ የሚሆን ነገር 2 ኪሎ አድርጎ ባዕድ ነገር ጨምሮ መስጠት ብዙ ገንዘብ ለመውሰድ ሊሆን ይችላል ከሰዎች። ግን ስትመረምሯቸው ቁጭ አድርጋችሁ እንደዚህ አይነት ጉዳዮችን ስትመለከቱ ከሰራችኋቸው የወንጀል ጉዳዮችን ስትነሱ
ምንድነው አላማቸው? ሰዎች እንዴት ህሊናቸውን ሸጠው ችግር የለውም ከሰው ህይወት ይልቅ ገንዘብ ይበልጥብኛል እንዲሉ መደምደሚያ ላይ እንደዛ አይነት ሀሳብ እንዲኖራቸው ያስቻላቸው ነገር ቤዚክ ነገሩ ምንድን ነው ብላችሁ ታስባላችሁ? አንደኛ። ሁለተኛ አሁን ሀገራችንም ዓለምም ባለችበት ሁኔታ እንደምታውቁት ዓለም ላይ ጦርነት አለ። ከጦርነቱ ጋር ተያይዞ የነዳጅ እጥረት እየተከሰተ ነው ሁሉም ጋር። እኛ ሀገር ላይ ደግሞ እየተመለከትነው ነው። አሁን ከዚህ ከመኪና ጋር በተያያዘ ነዳጅ የለም። ነዳጅ ከሌለ ሌሎች ግብአቶች ላይ ዋጋ በጣም ይኖራል። ስለዚህ አንዱ ነጣቂ ሌላው ደግሞ ለመኖር የሚጨረጨር ይሆናል። ስለዚህ በርካታ ወንጀል ይፈጸማል በእንደዚህ አይነት ነገሮች ላይ ማለት። ስለዚህ እንደ ማህበረሰብ ደግሞ ከባህልም ከሃይማኖትም አንጻር አንዱ አንዱን ደግፎ ነው በበዓል የሚያልፈው እንጂ እንደዚህ አይነት መቀማማቶች ሌላው ቢኖርም ባይኖርም ግድ የለም እኔ ብቻ የተሻለ ገንዘብ ላገኝ የሚል ነገር ይኖራልና በተለየ ለፖሊስም ለማህበረሰቡም እንደዚህ አይነት አስቸጋሪ ሁኔታዎች ሲኖሩ ከበዓል ጋር እያይዛችሁ እንዴት መተሳሰብ እንዴት ማለፍ አለበት ትላላችሁ? ቅድም ካልኩት ከኤክስፒሪየንሳችሁን ተነስታችሁ አሁን ካለንበትም ሁኔታ በመነሳት በጣም ትልቅ ኢሹ ነው እና ወቅታዊ ስለሆነ ማውራት አለብን። በተለይ ይሄ ቂቤ ምናምን ነገር ቆይቷል ስንሰራው። አሁን ማርም መጥቷል። እንትን መቀላቀሉ አይደል ከምን ጋር ነው የሚቀላቀለው ነው ባዕድ ነገር ብሎ ነው የሚያልፈው። ገብቶሻል? ትዝ የሚለኛ አንድ ጊዜ ይሄ ከሙዙ ምኑ የተቀላቀለ ቂቤ እንዲህ ተሰጥቷል። አስጥተውት ቀልጦ እስኪጨምሩት እና ወንጀለኞች ተይዘው እየመሩን ነው የምንሄደውና ልጅቷ የምትረግጠው ልጅ ይሄ ቂቤውን እንትና ማብካት አለ አይደለም ታበካው ኮንጎ ነው ያደረገችው ሲለኛል። ኮንጎ ቅቅል ብሎ እግሯ ላጥ አድርጋ ገብታ ነው በእግሯ የምታቦካው። ቆሻሻ ነው ቦታው እንትኑ ቆሻሻውን ጭምር ቦታው ቆሻሻ ነው። በልተሽው ምን ሊሆን እንደሚችል ዝም ብለሽ ታስቢያለሽ። አንድ በይ ሌላ በርበሬ ከሸክላ ጋር ሸክላ አለ አይደል ቀይ አፈር የተፈጨ በቃ ከሱ ጋር ተቀላቅሎ ወፍጮ ቤት በስነ ስርዓት ታስታውሳለህ? ወፍጮ ቤት በስነ ስርዓት አፈር መጋዘን ሆኖ ይኸውልሽ አንድ የሕክምና ሰው አነጋገሩ ይሄ እንትን ሸክላው እንትን አለው ሲሚንቶ አለው ውስጡ እና ውሃ ሲነካው ውስጥ ገብቶ ምን ሊሰራ እንደሚችል አለማሰብ ነው አለ። በቃ ተወኛለ። ለምን በቀላሉ የሚታለፍ ነገር አይደለም። አሁን ገንዘብ ማግኘቱ ነው አይደል የምታስበው። ያን ሸክላ የበላ ሰው ምን ሊሆን እንደሚችል አስቢ። ሕፃን አለ፣ ቤተሰብ አለ፣ ዝም ብሎ እዛው ቤት ይፍጀው ተብሎ ማለት ነው። ስለዚህ ዋናው ዓላማቸው ገንዘብ ማግኘት፣ ሁለተኛ ግን ዳተኝነት፣ ኮንሲኩዌንሱን አለማወቅ ምን ሊፈጠር ምናልባትም እኮ ዘመዱ ሊበላው ይችላል፣ ቤተሰቡ ሊበላው ይችላል። ስለዚህ እንደዚህ በዓል በመጣ ቁጥር እንዴት አድርገን እንመርምር እኔ አላውቅ። ብቻ መንግስት ቁጥጥር አሁን በቅርብ እኮ ነው በቀደም 15 ቀን እኮ ነው ይሄ የበርበሬውን የምነግርሽ። ስለዚህ እንደዚህ አይነት ነገሮች ስላሉ በጣም በቃ ዓላማው ገንዘብና ገንዘብ ማግኘት በዚህ ክፉ ጊዜ ነው ይመስለኛል። አሁን ለሰው አታስቢ፣ ለልጅ አታስቢ። ቤራንቲን እኮ የሕፃን ልጅ የሚጠጣ ቤራንቲን ፋብሪካ ውስጥ ቁጭ ብሎ ቤት ውስጥ ኩሽና ውስጥ ቁጭ ብሎ እኮ ሲቀሙሙ ይሄ ቪንቶ ምናምን እያደረጉ እኮ አግኝተናቸው። ስለዚህ የሚሰራው ነገር በጣም ከባድ ነው። እግዚአብሔር ይቅር ይበላቸው። እሱን ነው የምለው እንጂ ሌላ ነገር መስራት ይሻላል። እንደዚህ ከሚበላ ነገር ወንጀል ከመስራት እንዳልሽው አሁን ደግሞ ይሄ የነዳጁ በቀደም አንቺ በጀሪካ ምናምን ነው የምታስቢዋል። ወላይታ የተላከልን ዜና ብታዩ ከመቅጃው አቤ ወደ ቦቴ ከቦቴ ወደዛ ነው በእውነት ጀሪካኑ አንሳቸው ከተገለበጠ ማሽን ወደ በቦቴ ሊወስዱ ማለት ነው። ስለዚህ በቃ which እኔ ግርም ይለኛል እኔ አሁንና በዚህ አጋጣሚ አንዱ ለአንዱ እዚህ ጋር ትይዣለሽ እዚህ ጋር አሁን በቃ ሰለችኝ እኔ እዛ ይመጣል መንግስቱ ይላል ምን ይላል። ግን እንደዚህም አልፈው የሚገዙ ሰዎች ደውለውልኝ እኔ ስንት 100 ብር ገዛን ሊትር የሚሉ ሰዎች አለ። የሚገዛውም ሰው አለ። አማራጭ አጥቶ ሊሆን ይችላል። ግን እነዛ በዛ ሁሉ የተሞሉ ጀሪካኖች ከየት መጡ ብለሽ ታስቢ ለህዝብ ጥቅም ተመልሰው ቢውሉ ይሻላል።
ስለዚህ እንትን ነው በጣም ከባድ ነው ስታስቢው። አሁን ይሄ ወቅቱን ተከትሎ የሚመጡ ወንጀሎች መበራከት ህብረተሰቡ ራሱ ነው ሊል ይገባል። ገብቶሻል? አሁን ቀጂውን ራሱ ያን ሁሉ ጄሪካን ሲቀዳ ሰው ሳያየው ቀርቶ አይደለም። የት ነው የምትወስደው ብሎ መጠየቅ እኮ መብት አለው። እኔ እንደሱ ነው የማስበው። ስለዚህ ቀርቶ ከዚህ እዛ ሄዶ ራሱ ነው ለምሳሌ በ10 ብር ገዝቶ 50 100 ብር ሲሸጠው እዛ ጋር ለራሱ ማለት ነው ኖ ማለት መቻል አለበት እላለሁ። በዚህ አጋጣሚ ከፖሊስስ ጋር ምን ይጠበቃል? አሁን እንግዲህ ሁኔታዎች በተቀየሩ ቁጥር እያደገ የወንጀሉ አይነት እያደገ መልኩን እየቀየረ በሄደ ቁጥር ፖሊስም ከዚህ ቀደም ከሚያደርገው ምርመራ በተለየ መልኩ ነው ነገሮችን በተለይ ወንጀል ሲፈጸም ሳይሆን ለመከላከልም ማለት ነው። ስለዚህ እንደ አንድ የፖሊስ አባል እና ፖሊስ ላይ በጣም ብዙ ጊዜ እንደሰራ ባለሙያ ከፖሊስስ ምንድን ነው የሚጠበቀው? ማለት ትክክል ነው፣ ህብረተሰቡ ራሱን መጠበቅ አለበት። መጀመሪያ ወንጀል የሚፈጠረው ከዛ ስለሆነ ማለት ነው። ግን ደግሞ መከላከል ከማድረግ አንጻር መጀመሪያ ወንጀሉ ከተፈጸመ በኋላ ማድረግ ከአቅም በላይ የሆነ ነገር ነው እንጂ የሚመከር ስላልሆነ ማለት ነው። ምን መደረግ አለበት በእንደዚህ አይነት ሁኔታ ወይም በእንደዚህ አይነት አጋጣሚዎች ላይ? ልክ ነሽ። እንግዲህ ፖሊስ ብዙ ጊዜ እንደምንለው ፖሊስ ብቻውን ወንጀልን መከላከል እና ወንጀልን ማጥፋት አይችልም። በመሰረቱ ወንጀል ሊጠፋ አይችልም፣ ይቀንስ ይሆናል። ግን ምንድን ነው እንደዚህ በሚሆንበት ጊዜ ከህብረተሰብ ጋር ነው ስራውን መሰራት ያለበት ተብለሽ የምታስቢ ከሆነ አሁን የተለያዩ አትሊስት ስራውን ሊደግፉ የሚችሉ ነገሮች እየመጡ ነው። የጸጥታ አስከባሪዎች፣ የሰላም አስከባሪ የተባሉ የሲቪል አደረጃጀት ያላቸው ቡድኖች መጥተዋል። ኢንቲግሬትድ የሆነ ነገር ያስፈልጋል። ፖሊስ ዩኒፎርሙን ለብሶ አንድ ቦታ ስለቆመ ስለታየ ወንጀለኛው ጥንቃቄ ሊያደርግ ይችላል እኮ። ዩኒፎርምሽን ካየ እዚህ ቦታ አሉ አይደለም፣ ብቻሽን ምንም ማድረግ ስለማትቺ ከህብረተሰቡ ጋር የሚያማክል ከህብረተሰቡ መረጃ የሚሰጡ ከጸጥታ አካሎቹ ጋር ለደንብ የተሰማሩ ሰዎች ጋር ኢንትግሬትድ የሆነ የጋራ አቋም ይዘው ነገሩ ወንጀሉ ሊፈጸምበት ይችላል የሚባልበት ቦታ ድረስ መረጃ የሚገኝበትን አደረጃጀት መፍጠር መቻል አለበት። ብቻሽን ሆነሽ መረጃ ወደ አንቺ አይመጣም። መረጃው ወደ መረጃው ተሄዶ ነው ነገሮችን መቆጣጠር የሚቻለው እንጂ በጣም ሰፊ ነው። ስፔሻሊ እንደዚህ የኢኮኖሚ ችግር በጣም እየተንሰራፋ ሲሄድ ወንጀል እየተወለደ ነው የሚሄደው። በየጊዜው ይፈበረካል ማለት ይቻላል። ጭካኔውም ይጨምራል። ስለዚህ ዲፕሊ ወደ ውስጥ ገብቶ ለማጥናት ከህብረተሰቡ ጋር መቅረብ፣ አካባቢው ላይ ጥያቄዎች ማቅረብ፣ ወዲያና ወዲህ አሁን ፖሊስ እዛ ጋር ቁም፣ ሲቪል እዚህ ጋር ቁም ብለህ ወዲያ ወዲህ እንደዚህ ውህደት መፈጠር አለበት። ያ ነው መረጃ ሊሰጥ ህብረተሰቡን ሊያድን የሚችል። ህዝቡም ለፖሊሱ መረጃ የመስጠት ባህሉን በጣም ማጠንከር መቻል አለበት። ምክንያቱም ችግሩ ሲመጣ ብቻ አይደለም ወደዛ መካሄድ ያለበት፣ ችግሩ ሳይፈጠርም መከላከል የሚቻልበት ግራውንድ መፍጠር ስለሚያስችል ይሄ በአንድነት መረጃ የመለዋወጥ በጋራ የመደራጀት በጋራ የመንቀሳቀስ ቢኖር የተሻለ ነገር ይታያል ያስባል። በተለይ ደግሞ መስማማለሁ። በተለይ ደግሞ ማህበረሰባችን ለፖሊስ ቅርብ እንዲሆን ማድረግ፣ ይሄ ፖሊስ የሚፈራ ሳይሆን እኛን የሚጠብቅ ለኛ ሰላም ለኛ ደህንነት የቆመ ነው ብሎ ማሰብና መተባበር የሚችል አይነት ማህበረሰብ ማድረግ የሚቻለው ፖሊስ ራሱ ከሚፈጥረው ነገር ነው ብዬ አስባለሁ። በጣም ብዙ አሁን የሚፈጸሙ ወንጀሎችን እየተመለከትን ነው። በፖሊስ ልብስ ከዛ የፖሊስ አባል በሆኑ ሰዎች ራሱ የሚፈጸሙ ወንጀሎች ሲኖሩ አንዳንዴ በፖሊስና በማህበረሰብ መካከል መራራቅን ይፈጥራል። ግን ፖሊስ የሚጠብቀኝ ነው። የትኛውንም ወንጀል ወስጄ ፖሊስ ጋር ሪፖርት ባድርግ ነገ ከነገ ወዲያ ወይ ንብረቴን አገኛለሁ ወይ ደግሞ ወንጀል የፈጸመብኝን ሰው ማስቀጣት እችላለሁ የሚል ማህበረሰብ መፍጠር በእርግጥ የፖሊስ ብቻ ስራ አይደለም። አቃቢ ሕግም ፍርድ ቤትም የፍትህ አካላት በሙሉ አንድ ላይ በቅንጅት የሚሰሩትም ቢሆን ግን ፖሊስን ማህበረሰቡ እንዲያምን ማድረግ ግን ትልቅ ፖሊስ ሊሰራበት የሚገባው ተግባር ነው ብዬ አስባለሁ። የተፈጸሙ ወንጀል ዜናዎችን በዛው ቶን ከዚህ ቀደም ስትሰሩት በነበረው ቶን አንዳንድ ዜና አሁን ለሚመለከቱን አጫጭር ወንጀል አስቡና ትንሽ ጊዜ ወስዳችሁ የወንጀል ዜናዎችን ደግሞ ብትገልጹልን ደስ ይለኛል። እንዲህ የበዓል ሰሞን ነው። በዓል ሰሞን ሁሉ ነገር እንግዲህ ሁሉ ወንጀለኛውም ስራ ይፈጥራል ብለንሻል አይደል? ምክንያቱም በዓል ማክበር አለበት። እሱ ግን ምንም ያድርግ ምንም ይፍጠር በዓል ይፈልጋል። ወደ ጃን ሜዳ አካባቢ ያለ ፖሊስ ጣቢያ ላይ ያው መረጃ ቅርብ ስለምንለዋወጥ ትኩስ የሆነ ነገር ሲያገኙ ይደውሉልናል። እንደዚህ ማጭበርበር የተፈጸመ ወንጀል አለ ብለው መረጃ ሰጡን። ሰሌ ነው መጀመሪያ መልእክቱ የተቀበለው። ነገሩ ነግረውታል። አሁን አንቺ ቀድሜ ሳልነግርሽ መረጃውን ሰማ። የሰማውን ነገር መሄድ እንዳለብን ወሰንን። ካሜራችንን ሸክፈን ብን ብለን መኪና አስነስተን ደረስን። የሆነው ነገር በጣም አስገረመን።
ልክ እንደነበረ አድርጋችሁ ጠብቁን፣ ማጭበርበሩ ምንድን ነው ብሎ እሱ አዌር አድርጓቸዋል። እንደደረስን ጅው ያለ የተኛ ሰው አለ። 2 ሰዎች አጠገቡ ቁጭ ብሏል። የልመና እንትን ተዘርግቶ ብር ምናምን በሽ ብሎ እዛው ላይ ፈሷል። ሞቷል። ሰውዬ ሞተ ሰው ነው። በነጠላ እንደዚህ አልብሰውት ነው። እና እኛ በቃ ማንም ሰው መጥቶ ሲያይ የሞተ ሰው ይዘው እንደሚለምኑ ነው የሚያስበውና ሐኪም ቤት ስናስታምሙ ቆይተን ሰው ሞቶብን አስክሬን ይዘን የምንሄድበት ገንዘብ አጣንና ያው አስክሬን አስተኝተን የምንለምን እንዲህ ሲባል አሁን የኢትዮጵያ ሕዝብ ምን ያህል በጣም እያለቀሰ የሚረዳ ሰው ሁሉ ነበረ። እንደተነገረን ብሩ ይለቀማል፣ ይሰጣል፣ ቆልለውታል። አልጠግባይ ሲተፋ ያድራል ይባላል። ገና ብዙ ብር ተጠብቋል። እነሱ እንግዲህ በዛ ጊዜ እሱ ከኢትዮጵያ ውጪ ሊያሳፍር የሚችል ብር ነው ያላቸው። በዛ ላይ ግን ያው ተገኘ። ወደ ዋናው ነገር ስንመጣ እንግዲህ ይሄ ነው አስክሬኑ ተባለ። አነሳን፣ እንደነበረ እንደተሸፈነ አነሳን። ነጠላውን ገለጥ አድርገን ካሜራውን አነሳን፣ ጭንቅላቱን ለማንሳት ማለት ነው። ጃኬት ነው የለበሰው፣ የዝናብ ጃኬት ነው የለበሰው። ጅቁ ብሎ ተኝቷል፣ ነፍሱን ይማረው። ካሜራ ነጠላው ገለጥ ሲል ጭድ የተሞላ ፊት ነው። ጭድ ነው የሞሉት። አንቺ ሰው ነው የምትጠብቂው። ገለጥ ሲል ጃኬቱም ጭድ ነው፣ ሙሉ ጭድ ነው። ከወገቡ በላይ ተገለጠ። ሱሪውም ሲወጣ ጭድ ነው። ጫማ ሙሉ ጭድ ነው። ሲነቀል በእንጨት የተሰካ ጫማ በጭድ ነው። የሞተ ሰውም አልነበረም፣ የታመመም አልተገኘም። በፔክ ነው፣ በጭድ ነው። እና ያንን አውጥተን ህዝቡ እኛ በጣም ተገረምን። እንዴት አሰቡት ብለን በቃ አዘጋጁት እኮ ገና ደርሰሽ ሲታይ ጅው ያለ ሞተ ሰው። እኛ ለካሜራ ባንጠራ እርዳታ ሰጥተን ነው የምናልፈው። ፖሊሶች ነን አለ የማያጠራጥር ነገር ስለሆነ ረድተን ነበር የምናልፈው። ይሄንን አስታውሳለሁ። እኔ 2-3 ነገር ልጨምርልሽ። አንዴ አምቦ ውስጥ ይሁን እንደሱ ትልቅ የትራክተር ጎማ አለ አይደል? ምን ሊያደርግላቸው እንደሆነ ፈተው ሰርቀው እየገፉ ሄዱ። የምር ነው የምነግርሽ። ቁልቁለት ነው እና በጣም ትልቅ ነው እንትኑ። ከእጃቸው አመለጣቸው ጎማው እየተነዳ። ጎማው የት ቢሄድ ጥሩ ነው? ሄዶ የፖሊስ የተዘጋበ በርግዶ ገባሽ ጣቢያ በርግዶ ገባና እነሱ ጣቢያ አልመሰላት እየተከታተሉ ሲሄዱ ከየት አመጣቸዋቸው ብለ ተያዙ ማለት ነው። ጎማው ራሱ ቀጥታ። ሌላ ደግሞ እንደዚህ እንደ ፋሲካ አካባቢ ነውና አንድ ሰውዬ ያሳደጉት በሬ አለ። በጣም የሚወዱት ከበሬያቸው በደንብ የሚንከባከቡት ምን እንደሆነ ሳይታወቅ ወስዶ በቴስታ ብሎ ገደላቸው። ያሳደጉት በሬ። ስለዚህ ልጆቻቸው በጣም ተናደዱና ሸንጎ ተቀመጠ ነው የሚለው ዜናው ነው። በቃ እና በሬው ተከሳሽ ሆኖ ማለት ነው። ምን አባቱ ይደረግ ምናምን ሲባል በቃ አመት ባለው ይታረድ ተባለ። እና ዜናው ምን ይላል መሰለሽ? በሬው ምን እንደከፋው ግን የጠየቀው የለም ነው የሚለው ሲያልቅ ማለት ነው። ሌላ እዚህ ቢሾፍቱ አካባቢ አንድ ልጅ የበዓል መዋያ ብር ፈለገ። ቢጠይቅ እምቢ ሲሉ ቤተሰቦቹ እንዳላቸው ቦምብ ይዝና ጨረስኳችሁ ይላል። ኧረ ብር ይሰጠው ስጡት ጨረስኳችሁ ነቀልኩት ምናምን ቢለመን በቃ መጨረሻ ላይ የጠየቀው ብር የላቸው። አፈንዳው በቃ አሉ። አፈንዳው ማለት የተጠራጠረም ሰው ሳይሆን አይቀርም። ፖሊስ መጣ። ፖሊስ ከበበ ቤቱን በስልት ምናምን ሲጠጉ ልጁ በቃ ብር ስጡኝ እየቀነሰ መጣ። የጠየቀውን ብር አውቶማቲክ ከ10 ሺህ ወደ ምናምን እርግጡን ተባለ በክርክር። እዛ መጨረሻ ላይ እንደምንም ፖሊሶች ገቡና የሚያፈነዳም አይነት አልመሰላቸውም። ሲያዝ ብርቱካን በጥቁር ፌስታል አድርጎት ስዕሉን ብታዩ በደንብ ነው ይመስላል። 2-3 ነው በደንብ ለዛው የረር ብርቱካን ነው ለዛው አሪፍ ብርቱካን። ስለዚህ እንደዚህ አይነት በጣም የሚያስቁ የበዓል ስራዎች እንመርጣቸዋለን። ገብቶሻል? አንዱ ሌባ ደግሞ ገባ ቤት ለመስረቅ ገባ። የሚሰርቀውም በአይነት አድርጎ ባዶ ቤት ነው። በአይነት አድርጎ ፍሪጁን ሲከፍተው ማር አለ።
በጣም ብዙ ማር ትዝ ይልሃል። እና ደግሞ ማር ይወዳል ሌባው ወዳለው ድሬዳዋ ይጠየቁ እንዳለ አለ ቁጭ ብሎ ሲል እንደ ማር እንግዲህ ሲበዛ አይመስል እኔ እንጃ አላውቅም እንደ አዞሮ መሰለኝ ተኝቶ ተገኘዘ። ስለዚህ እንደዚህ አይነት አንዳንድ ጊዜ በዚህ በበዓል ሰሞን ዘና የሚያደርጉ እንትኖችን ነው የምንፈልገው። አሁን አልተዘጋጀን አበበ ብዙዎችን ሰርቷል ከድሮ ጋዜጦች ከምንም አድርገን በተለይ ያን ጊዜ ፖሊስ የበዓል ስራ እንደዚህ አይነት ነገሮች ይቀርባሉና ወንጀልም ሆነው ወንጀል የማይመስሉ ለምሳሌ አቤ ባለፈው የሰራው ለ29 ዓመት እሱን ታስታውሰዋለህ? 29 ዓመት ነው። በጣም የሚገርምሽ 29 ዓመትም ምንም የጥርጣሬ ነገር ሳይገጥም ነው መጨረሻ የተያዘው። ሴት ነኝ ብሎ ነው። ሴት ነው የሚመስለው፣ እንደ ሴት ነው የለበሰው። በየሰው ቤት እየተቀጠረ እጅግ የተነገረላት ባለሙያ ነች እየተባለ በእውነት እሽሚያ ድግስ ቢኖር ተስካር ቢኖር መልስ ቢኖር የሆነው ነገር ብቻ ተመርጦ 29 ዓመት አንድ ነገር ሳይነቃበት መጨረሻ ዱቄት ነገር ነው ምናምን ከአንድ ሰው ቤት ሰረቀና ተያዘ። ወደ ፖሊስ ጣቢያ እንግዲህ ጠላ ቤት ሁሉ ከፍቶ ጠላ አይነት ኮማሪ ቆንጆ ሴት ቆንጆ ጠላ ጠባቂ እያቀመሰ አጠጥቶ ኖሮ ነው ያቺ ወንጀል አጋለጠችው። ፖሊስ ጋር ስትገቢ ደግሞ ንብረት ማስረከብ ምናምን ጥርጣሬም ሲኖር ተፈተሸ። በኋላልሽ እንደዛ ሆኖ ወንድነቱ ተጋለጠ። ወይዘሮ ተብሎ እስር ቤት ገባ። ኦኬ አንድ አቤት እዚህ ላይ የማት ሴቶች ያገባ እንደውም አንተ ነህ የሰራኸው መሰለኝ። እስኪ እሱን በለው አቤ። በጣም የሚገርምሽ ነው። ያጠናል፣ ሰዎችን ያጠናል። ሞቅ ያለ ህይወት ያላቸው እና ልጅ ያልተዳረ ልጅ ያለች ወይም ደግሞ በሀብት የሚያገኛቸውን ሰዎች ቤት ያጠናል። በኤፌ ይቀርባል። በቃ ፍቅር ይሆናል፣ ይጎዘጎዛል። ምን ይላል የሚቀጥለው ነገር ይሄ ዓላማ ያለው ግብ ያለው ያለፈልን ትልቅ ሰው እየተባለ በቃ ፊልም ይሰራል፣ ይዳርለታል። ድል ተብሎ እኮ ነው በሰርግ ነው የሚዳረው። ተጨፍሮ ተበልቶ ተጠጥቶ ምን ተብሎ መልስ ተደርጎ እሱን ሽፍርፍን ያደርግና ደግሞ ሌላ ቀጠና ጋር ይሄዳል። ስንት ናቸው ብዛታቸው? ወደ 10 ምናምን በዚህ አይነት መንገድ ከህግ አንጻር አንቺ እንዴት እንደሆነ ታየዋለሽ። በኋላ ግን ምን እንደሆነ ታውቂያለሽ። ከውጭ የመጣሁ ነኝ ከአሜሪካ ነው የመጣሁ ቪዛ ይዤ ነው የመጣሁት ነው የሚለው። ወስዳችኋለሁ ይላል። ያን ጊዜም ብቻ ሳይሆን አሁንም ቢሆን ሰው ጉጉ ነው ለመሄድና እሱ ቪዛውን 2 ቪዛ ይዤ ነው የመጣሁት። እንደውም አንዳንድ ጊዜ 4 ያደርገውና ያጋባል ደግሞ ሚዜዎቹንም በነገሽ ያጋባቸው ሰዎች ወልደው ውስጥ አሁን ያሉ ከብረው እንደሆነ ታውቂያለሽ። በጣም ምርጥ ልጅ ነው። እኛ አግኝተነው በቃ ይገርሞን በቃ ልጅቷን ይግባባታል፣ ሚላታል። ራሳቸው ናቸው የሚፈልጉት። ተፈላጊ ነው። ስለዚህ አንቺን ምን ያደርግሻል መሰለሽ? አንዷን ስናናገራት አሁን ያን ጊዜ ፍሬንድሺፕ ነበር ትልቁ። 200 ብር ካልሲ ይገዛል አሉ። ያን ጊዜ 200 ብር ምን ነው የምታሰፊበት ነው ሊያይ የምታቂ ከሆነ እነሱ ፊት ማረገው የለም። ሄዶ ካልሲ 200 የምን ጸጉሩን የሚስተካከለው ከባድ እና ራሱ መኪና ተከራይቶና ነፍሳቸውን ያጠፋቸዋል። እዚህ ያገባና በቃ ሄጄ ብር ይሰጠዋል። በነገርሽ ላይ ምንድነው ትርፉ ካልሽ ተዝናንቶ ውስኪውን እየጠጣ ተድሮ ብር ይሰጠዋል ለፕሮሰስ ስለሚወስድ ለፕሮሰስም። ሁለተኛ የያዝኩት ዶላር አለቀ ሲባል አጥንቶ ነው አቤ እንዳለው ደህና ቤተሰብ ካለሽ ነው የሚያገባው። ከዛ እሷን ዱቅ ያደርግና ይሄዳል። ደግሞ ሌላ ጎንደር ይሄዳል። ጎንደርም እንደዚሁ አግብቶልሽ መጨረሻ ላይ እንዴት እንደሆነ ታውቃለህ? አንዱ ዋጋ አግብቶ ወደ አጎቱ ቤት ውጪ ሊሄድ ነው ምናምን ብሎ ሄዶ በአጋጣሚ ሱሪውን ትቶት ሄዷል። ረጅም ስለሆነ ጊዜው ስለሆነ ከዛ ሱሪውን ሊታጠብ ሲል ከእስር ቤት የተፈታበት ወረቀት መፈቻው ወረቀት ከዛ ሲታይ እንዴ ሰውዬ ከአሜሪካ ነው ከከርቼሌ ነው መጣ ያለው ተብሎ በሱ የተነሳ ነው የተገኘው። እና አንዱ እኔ የተወሰኑት ልጆች አግኝቻቸዋል፣ ግን መልካቸውን ማሳየት ባይፈልጉም መጡ። በቃ እኔን ነው ያገባው ምናምን ማአት ሴት
አግብቶ መጨረሻ ላይ እንትን ያለበታልና አንዳንድ ጊዜ ወንጀል ብለሽ እንዳትይ የሚያስቅ ነገር አለ። ፈቃደኝነት ውስጡ አለ። ውስጡ ፈቃደኝነት አለ። አንዱ ደግሞ ባለስልጣን ነኝ ብሎ ከዚህ ጀምሮ እስከ የት ድረስ ክፍለ ሀገር እየሄደ ማለት ነው ፖሊሶች እየገመገመ ፖሊሶቹ ራሱ ከስራ እያባረረ ምንም እኮ የለው መስተዳድሩን እየጠራ ትራንስፖርት አጃቢ እያስመደበ አበል እየተቆረጠለት ስብሰባ እያደረገ ይገመግማል። ግለሰቦችን ሀብታሞችን እያስጠራ ቁጭ አድርገው ፖሊሶቹን ከዚህ ለምሳሌ እንትን የሆነ ቦታ የሚሄድ ከሆነ እዚህ ያመቻቸዋል። ከባድ ባለስልጣን ያን ጊዜ ደግሞ ግምገማ ምናምን የሚፈሩ ሰዎች አሉ። የመንግስት ሰዎች ሄዶ አዳራሽ ሞልታችሁ ጠብቁኝ ነው የሚለው። እርስ በርስ ያታኩሳቸዋል። እሱን እያነሳ አመራሮቹ ልክ አይደሉም ከዚህ በቃ እንዳለ ከስራ ሁሉ ያገደው ትራፊክ ነበር። ከዛ ግን ምንም ኃላፊነት የለውም። በየክልሉ ሄዶ ኃላፊዎችን የፖሊስ አመራሮችን ምናምኖችን ሁሉ አጃቢ እያደረገ ደግሞ ታርጌት ያደረጋቸው ትልልቅ ሀብታሞች ሆቴል ይሁን ሱቃቸውን መንደራቸው ታጅቦ ይሄዳል። ተመልሶ አንተ ወንጀል ጥቆማ ደርሶኛል አብሮን ሲዞሩ የነበረ ሰራዊት አይታል መጥፎ ነገር ያስፈታል። ግን ብዙ ጥሩ ነገር ሰርቷል እኮ አብይ ሰርቷል። ገንዘብ ያለ ፍትህ የታሰሩ ሰዎችን አስፈትቷል ማለት እስር ቤት ሲጎበኝ ማለት ነው። ጋሼ እንትን ፍታው አስፈታቸውም አሉ። ሁለት ንብረት የተያዘባቸው አሁን ትዝ የሚለኝ ትልቅ መኪና አጠና ጭኖ በቃ አላሳለፍም ብር ምናምን አምጣ ሲሉት ጌታዬ ምናምን ሲል ፍታው ልቀቀው ቀጥታ ከነ ሪሞርኪው ሰውየው ከሀብታሞች በጀት አስመድቧል። ስራ ማስኪያጃ እናንተ መንግስት ብቻ አይደለም እናንተም ቻሉ እያለ ብር በደረሰኝ ሁሉ ተቀብሏቸው ቤት እኮ ነው የሚጠብቀው። እና ሊያይ እንደዚህ ፖሊስ ወንጀል ውስጥ አንቺ አሁን በፍርድ ቤት በምናምን ስማቸው የጠፋባቸው ሰዎች ብዙ የሚያስቃ ሳትወጂ የምትስቃቸው ነገር ነው። ስለዚህ መጨረሻ ላይ አንድ ሰውዬ ማረሚያ ቤት ይሰራ ነበረ። ማረሚያ ቤት ፖሊስ ነው ገብቻል። እና ተዘዋውሮ በነገሮች ላይ ብዙ ነገሮች የሚነሱት ከማረሚያ ቤት ልትፈጭ እቅድ ጥናት አድርገሽ ብዙ አይነት ትኩር ብሎ ሲያዩ ባለስልጣን ነው ወፍሯል፣ ተስማምቶታል። ግን ትኩር ብሎ ሲያዩ የሆነ ቦታ አውቀዋለሁ እያለ ደግሞ ፈራው። ሊያባረሩ ይችላል ከስራ። ይገርምሻል እኮ ማባረር እኮ ነው። ምን አንድ ትራፊክ አስቆመው። እንዴት አስቆመኛለን አታውቀኝም እንደ ምናምን ሲል ኧረ ተው ምናምን ይሉታል አብሮ የተጫኑ ሰዎች። ከዛ ከስራ አባሩት አለ ጠራውና ሂድ። ይሄ የምናወራች በነገች ላይ የዛሬ 16-20 ዓመት አካባቢ አሁን እንዳይመስላቸው እኮ እኔ ራሱ እኮ ማብራሪያ ላይ ሰጥተበለ 20 ዓመት በፊት ነው ማወራት ሊሆን የሚችል ነገር ነው። ያን ጊዜ ማን ባለስልጣን ማን ምን እንደሆነ አይታወቅም። ደህንነት ነኝ ብሎ አንዱ ሊሄድ ይችላል። ስለዚህ እንደዚህ የሚያደርጉ ሰዎች ሲያጋጥሙሽ አንዳንድ ጊዜ ሳቅሽም ይመጣል። ኢንተርቪው ስታደርጊያቸው ራሱ እንዴት እንዳረገ ሲነግርሽ እሱ መኮንን ጋርጠው ነበር ኢንተርቪው እንዴት እንደሆነ ሲነግርሽ ራሱ ያስቃልና ብዙ የሚያስቁም ትራጀዲውን ሳናወራ በዓል ስለሆነ የሚዘገንንም ብዙ ነገር አለው። ግን ዘና እያልን የሰራናቸው እንዲያንን ለበዓል እንዲሆንሽ ብለን እናመሰግናለን። በጣም አመሰግናለሁ ሁለታችሁንም። በጣም ብዙ ገጠመኝ ነው ሼር ያደረጋችሁኝ። በዓል ስለሆነ የፈገግ የሚያስብሉትን አነሳን እንጂ ወንጀል ሆኖ ምንም የሚያስቅ ቢሆን ምንም የሚያስገርም ቢሆን የሰራው ሰው አሰራሩ እንዴት ሰራው ይሄማ በጣም ያስገርማል ብንልም ራሱ ወንጀል ነው። መጨረሻው ቅድም እንዳልነው አስከፊ ስለሚሆን ማለት ነው አይደለ? ሰው ማጭበርበር በራሱ ወንጀል ስለሆነ ማለት ነው። በጣም አመሰግናለሁ ኤክስፒሪየንሳችሁን ሼር ስላደረጋችሁ። በመጨረሻ ለፖሊስ አባላትም ሆነ ለቤተሰቦቻችሁ ለሚመለከቱ ተመልካቾች እንኳን አደረሳችሁ ማለት የምትፈልጉትና እንደ ፖሊስ ደግሞ ከበዓል ጋር ተያይዞ ማስተላለፍ የምትፈልጉት የመጨረሻ መልእክት ካለ እድል ልስጣችሁ። እሺ ኮማንደሩ ይቅደም። አዎ እንግዲህ ለሁሉ ነገር ሰላም ይበልጣል። በዓል በሰላም መታጀብ ስላለበት በቅድሚያ እንግዲህ ቤተሰቦቼን፣ መላውን ህብረተሰብ፣ የበዓሉ አክባሪዎች የሆነውን ማህበረሰብ በሙሉ የፖሊሱን ኃይል፣ የጸጥታውን ኃይል፣ ሰላም አስከባሪውን ሁሉንም እንኳን ለበዓሉ በሰላም በጤና ደረሳችሁ እላለሁ። አባይን ከነክሯቸው ሁሉ መስሪያ ቤቱን አንቺንም ጭምር እንኳን በሰላም አደረሳችሁ። ጓደኞቼንም እንኳን አደረሳችሁ። አመሰግናለሁ። እኔም እንደዛው ነው የምለው። ባይገርምሽ ቅድም ነካ አድርገሽ ያለፍሽው ይሄ የሴቶችን ብቃት በተመለከተ አሁን ካቴናን ከጀመርን በኋላ ያየነው ነገር ምርጥ ፖሊስ ሴቶች
እንዳሉ አይተናል። ለምሳሌ የድሬዳዋን ልጅ የምታስታውሻት ከሆነ እንግዲህ ነፍስ ገድሎ የጠፋውን አማላ ምን ብላ የአርባ ምንጯ ሴት ኮማንደር ደግሞ ይሄ ነፍሰ ገዳይ የትም አይገባም ብላ ያገባበት ገብታ የያዘችው ቢሳካልን እኛ እንዳንቺ የፋሲካ ዕለት አይደለም ፕሮግራማችን የዳግማ ትንሣኤ ስለሆነ እነዚህ ሁለት ሴቶች መተው በቃ ከሙያቸው ጋር ብዙ ቆይታ የምናደርግበት የዳግማ ትንሣኤ ፕሮግራም ይኖረናል። ከተሳካልን እንደሱ እናደርጋለን። በተረፈ እኔ እንኳን አደረሳችሁ ማለት እንፈልገው ዛሬ እኔና አንቺ እዚህ ቁጭ ብለን ባለንበት ሰዓት ላይ በየቦታው ለተሰማሩ የፖሊስ አባላት ከተሰራው እንትን ላይ እንኳን ምንም ያልጎረሱ ያልቀመሱ ግን ደስ ብሏቸው እኛ ለምን መሰለሽ እንደዚህ አይነት በዓል ላይ አንዳንድ ጊዜ ስታንድ ባይ የምትሆኝበት ጊዜ አለ። ጋዜጠኛም ብንሆን ማለት ነው። ደስ ይልሻል። ክፋት በጣም ያስደስታል። ሰው ደግሞ ምርጥ ነው ብታይ ፈጽቶ የሚያጎርሳለ ምንም ያጎርሳለና በዚህ አጋጣሚ ከተሞች ብቻ ሳይሆን በየገጠሩ ያሉ ልጆቻቸውን ትተው ቤተሰቦቻቸውን ትተው የሀገርን ኃላፊነት ለመወጣት ጣለባቸው። ለምን ትልልቅ ፕሮጀክቶች አሉ ግራንት ፕሮጀክት የሚባሉ እነሱ ያለ ፖሊስ ጥበቃ ምናምንና ባሉበት መልካም በዓል እንዲሆንላቸው እመኛለሁ። ከነ ቤተሰቦቻቸው በርቱ ጠንክሩ እላለሁ። እዚህም ከተማ ያሉ የፖሊስ አባላት ሁሉም ለመላው የኢትዮጵያ ሕዝብ በጣም በዓሉ የሰላም የብልጽግና እንዲሆን እመኛለሁ። ሀገራችን ደግሞ ከሁሉ በላይ አቤ እንዳለው ሰላም ነውና ሰላም ሙሉ ሰላም ታረጋግጥበት ቀሪ ጊዜ ይሁን። የሚታዩ ስራዎች በጣም ደስ የሚሉ ናቸው። ፕላስ ሰላም ሲሆን ደግሞ የባሰ ከለራችን ስዕላችን ሙሉ ይሆናልና እግዚአብሔር ሰላማችንን ሙሉ ያድርግልን። አሜን። በጣም አመሰግናለሁ። በድጋሚ ሁለታችሁንም እንኳን አደረሳችሁ ለትንሣኤ በዓል እና ለቤተሰቦቻችሁ እንዲሁም ደግሞ ለመላው የኢትዮጵያ ሕዝብና ለፖሊስ አባላት በተለይ ደግሞ በተለያየ ቦታ ላይ ማህበረሰቡ በሰላምና በደህንነቱ ተጠብቆ በዓሉን እንዲያከብር ለሚያደርጉ የፖሊስ አባላት በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። በጣም እግዚአብሔር ይስጥልኝ ሁለታችሁ። እናመሰግናለን። እሺ ቺርስ። እንኳን አደረሰን እንኳን አደረሰን። ተመልካቾቻችን የፍትህ ለሀገሬ ልዩ የትንሣኤ በዓል ፕሮግራም ከኮማንደር አበበ ሙሉጌታና ከሰለሞን አምባቸው ጋር የነበረን ቆይታ ይህንን ይመስል ነበረ። ከሌሎች የአባይ ቲቪ የበዓል ፕሮግራሞች ጋር መልካም ጊዜ እንዲሆንላችሁ እመኛለሁ። መልካም በዓል። በድጋሚ እንኳን አደረሰን።